السلام عليكم ورحمة الله وبركاته. الحمد لله الذي أرسل رسله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا، والصلاة والسلام على نبينا محمد القائل: نحن أولى بموسى وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم اللقاء. أما بعد، የተለያዩ ነጥቦችን የምንዳስስበት ፕሮግራም ሲሆን ዛሬ በአላህ ፈቃድ ትናንትና የጀመርነውን የነቢዩላህ ሙሳና የፍርዓውንን ታሪክ ክፍል 2 እና የመጨረሻውን የምናይበት ትምህርት ነው የሚሆነው። ነቢዩላህ ሙሳ የትና ምን አይነት ወቅት ላይ እንደተወለዱ፣ በምን መልኩ እንዳደጉ፣ ካደጉ በኋላም የተለያዩ ነገሮች ገጥመዋቸው ከሀገር እንደተሰደዱ፣ መድየን የሚባል ሀገር ላይም ለ8 ወይም ለ9 ዓመት ሰራተኛ ሆነው ሲያገለግሉ ቆይተው መጨረሻ ላይ ቤተሰባቸውን ይዘው ወደ ግብጽ ሀገር መመለስ እንደጀመሩ አይተናል። በምን መልኩ ተመለሱ፣ ሲመለሱ መሃል ላይ ምን ገጠማቸው፣ ከዛ በኋላ የሙሳና የፍርዓውን ታሪክ ምን ይመስላል ዛሬ ያጠር ባለ መልኩ የምናየው ይሆናል። የነቢዩላህ ሙሳ ታሪክ ከሌሎች ነቢያት ታሪክ ይልቅ ሰፋ ባለ መልኩ ቁርአን ላይ ተዳስሷል። ነቢዩላህ ሙሳ ከፍርዓውን ጋር ብቻ ሳይሆን ታሪካቸው በተለያየ መልኩ ተነስቶ መዳሰስ የሚያስፈልገው ሰፋ ያለ አስተማሪ ታሪክ ነው። ነቢዩላህ ሙሳ ከአላህ ወልይ ወይም ከአላህ ነቢይ ከኸድር ጋር የነበራቸው ታሪክ ምን ይመስል እንደነበረ፣ ነቢዩላህ ሙሳ ከህዝባቸው ከበኒ እስራኤሎች ጋር ፍርዓውን ከጠፋ በኋላም ይሁን ከመጥፋቱ በፊት የነበራቸው ሁኔታ ምን ይመስል ነበረ፣ ነቢዩላህ ሙሳ ከወንድማቸው ከሃሩን ጋር የነበራቸው ታሪክ ለብቻው መዳሰስ የሚያስፈልገው ነው። ኢላ ገይሪ ዛሊክ እነማ በዚህ ርዕስ የምንዳሰሰው እጅግ በጣም አጠር ባለ መልኩ ነቢዩላህ ሙሳን በተመለከተ ከፍርዓውንና ከዳዕዋቸው ጋር ተያያዥ የሆኑ እጅግ በጣም ውስን ነጥቦችን ነው የምንዳሰው። ሙሳ አለይሂ ሰላም በእጃቸው ነፍስ በመጥፋቱ ምክንያት ግብፅን ትተው ከፍርዓውንና ከአጋዦቹ በመሸሽ ሀገር ጥለው ወጥተዋል። ፈርተው ተሰደዋል። ነፍስ በማጥፋታቸውም ተቆጭተዋል። ምንም እንኳ ነፍስ ቢያጠፉም የጥፋተኝነት ስሜት ቢሰማቸውም ረቢ እግፊር ሊ ጌታዬ ሆይ ማረኝ ብላ ፈርተው የተሰደዱ ሳለ ጉዞ ላይ ሆነውም በራባቸው በተቸገሩ ጊዜ ያ ረብ ካንተ ርዝቅ እንፈልጋለሁ ብለው ዱዓ አድርገዋል። ከዚህም ምንም እንኳ ወንጀለኛ ብንሆን አላህን ተባረከ ወተዓላ ከመለመን ምህረት ከመጠየቅ ወደ ኋላ ማለት እንደሌለብን እንረዳለን። ወንጀሉን ፈልገው ስላላደረጉትና ከአላህም ቅርብ ሰው ስለነበሩ አላህ ወዲያው ምሯቸዋል። ፈገፈረ ለሁ ብሎናል ቁርአኑ ላይ። ስናጠፋ ፈጥነን ስንመለስ አላህ ተባረከ ወተዓላ ምህረቱን ይለግሰናል። እንደዚሁ የሰው ልጅ ተፈጥሯዊ ፍርሃቻ ውስጡ ላይ ስላለ አይወቀስም። ለምን ሸሸህ ብሎ አላህ ተባረከ ወተዓላ አልወቀሳቸውም። ተፈጥሯዊ ፍርሃት አያስወቅስም። ሸሽተው በሄዱበት ደግሞ አላህ ተባረከ ወተዓላ ሷሊህ የሆነችን የሷሊህ ሰው ልጅ የሆነችን ምናልባትም የነብዩላህ ሹዐይብን ልጅ እንዲያገቡ አላህ አድርገዋቸዋል። አንዳንድ ነገር ልንጠላው እንችላለን፣ ውስጡ ላይ ብዙ መልካም ነገሮች ሊኖሩ ይችላሉ። ሙሳ አለይሂ ሰላም የመድየን ቆይታቸውን ጨርሰው ወደ ግብጽ ጉዞ ጀመረዋል። ወደ ግብጽ ሲመለሱ የነበረውን ሁኔታ አላህ ተባረከ ወተዓላ ቁርአኑ ላይ እንዲህ ሲል ነግሮናል። ፈለማ ቀዷ ሙሳ አልአጀለ ወሳረ ቢአህሊሂ አነሰ ሚን ጃኒብ ጡሪ ናራ። ሙሳ አለይሂ ሰላም የሥራ ውላቸውን ሲያጠናቅቁና ጊዜው ሲያበቃ ቤተሰባቸውን ይዘው ወደ ግብጽ ጉዞ ጀመሩ። እየሄዱ ሳለም ምሽት ላይ እሳትን ተመለከቱ። ለቤተሰባቸው እዚህ ጋር ጠብቁኝ፣ ምናልባት እሳቱ ካለበት አካባቢ ላይ ቀጥተኛውን መንገድ የሚያሳየኝን ሰው ላገኝ እችላለሁ፣ እንደዚሁ ደግሞ ብርድ የምንከላከልበት ስንጓዝም ብርሃን የሚሆነን ችቦ ወይም እሳትም ይዤ እመጣለሁ ብለው ሙሳ አለይሂ ሰላም ወደ እሳቱ ሄዱ። እዛ ሲደርሱ የጠበቁትን ሳይሆን ያልጠበቁትን ያገኙት።
فلما أتاها نودي من شاطئ الوادي الأيمن في البقعة المباركة من الشجرة أن يا موسى موسى ودا እሳቱ ሲጠጉ የተቀደሰው ስፍራ ላይ ተጠሩ موسى أن يا موسى أنت موسى ሆይ إني أنا الله رب العالمين أني الله ነኝ የዓለማቱ ጌታ ብሎ አላህ ተባረከ ወተዓላ ጠራቸው። ሙሳ አለይሂ ሰላም ለረጅም ዓመታት ከራሳቸው ጋር የቆየችውን ዱላ ይዘዋት ነበር የሚጓዙትና ወአን አልቂ ዐሳከ አላቸው አላህ ተባረከ ወተዓላ። የያዝከውን በትር ጣለው ብሎ አዘዛቸው። በታዘዙት መሰረትም በትሩን ጣሉት። فلما رآها تهتز كأنها جان ولا مدبرا ولم يعقب ሙሳ አለይሂ ሰላም ለስንት ዓመታት ከራሳቸው ጋር የቆየውን ዱላ ጣል በተባሉት መሰረት ጥለውት ወዲያውኑ ግን ወደ እባብ ተቀይሮ በፍጥነት ሲንቀሳቀስ ሲያዩት ሙሳ ፈሩ። ፊታቸውን አዙረውም ሸሹ። ወለም يعقب ዞር ብለው እንኳ ተመልሰው አላዩ። አላህ ድጋሜ ጠራቸው። ያ ሙሳ አቅብል ወላ ተኸፍ ኢነከ ሚነል አሚኒን ሙሳ ሆይ ተመልሰህና አትፍራ፣ አንተ ሰላም ከተሰጣቸው ሊሰጉ ሊፈሩ ከማይገባቸው ሰዎች ነህ አላቸው አላህ ተባረከ ወተዓላ። በዚህም ሙሳ አለይሂ ሰላም የአላህ ተባረከ ወተዓላ ነብይ ሆኑ። ትልቅ የሆነ ጸጋንም አላህ ሰጣቸው ተባረከ ወተዓላ። ሌላኛው አያ ላይ ያ ሙሳ ኢኒ እስጠፈይቱከ ዐለ ናሲ ቢሪሳላቲ ወቢከላሚ ፈኹዝ ማ አተይቱከ ወኩን ሚነ ሻኪሪን እንዳላቸው ማለት ነው። ሙሳ ሆይ እኔ ከሰው ልጆች ሁሉ መርጬሃለሁ አንተን ረሱል በማድረጌ ቀጥታ በማናገሬ የሰጠሁህን ያዝ ከአመስጋኞች ሁን ብሏቸው። ወአነ እኽተርቱከ ፈስተሚዕ ሊማ ዩሓ ብሏቸው። ሌላኛው አንቀጽ ላይ እንዳለው በጊዜው ካሉ ከሰው ልጆች ሁሉ መርጬሃለሁ ወደ አንተ የሚተላለፈውን ወሕይ ስማ አላቸው። ኢነኒ አነ አላሁ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂሚ ሰላተ ሊዚክሪ እኔ አላህ ነኝ በብቸኝነት አምልከኝ ሶላትንም ስገድ በሶላት ውስጥም አስታውሰኝ አላቸው አላህ ተባረከ ወተዓላ። እዚህ ቦታ ላይ ጠርቶ ያናገራቸውም አህለ ሱና ወልጀማዓ በሚያምኑት መሰረት አላህ ራሱ ነው ተባረከ ወተዓላ። አንዳንድ ከሱና ያፈነገጡ አንጃዎች ጠርታ ያናገረቻቸው ቦታው ላይ የነበረችዋ ዛፍ ናት በማለት ማይመስል ንግግር ተናግረዋል። ሌሎች ደግሞ የአላህን የድሮ አዘሊ ንግግር ነው የሰሙት ብለው ለማጣመም ሞክረዋል። አላህ ተባረከ ወተዓላ ራሱ ነው ኢነኒ አነ አላህ ያለው እኔ አላህ ነኝ ያለው። ቀጥታ ነው ሙሳን ያናገራቸው በጊዜው። ወኢላ ኢኒ አነ አላሁ ረቡል ዓለሚን ይላል። እኔ አላህ ነኝ የዓለማቱ ጌታ ዛፍ ይሄን ሌላ አይገባውም። አላህ ይናገራል ለሱ በሚገባው መልኩ ከሱ ጋር በሚሄድ መልኩ። ይሄን በሚሰሙበት ጊዜ ሙሳ አለይሂ ሰላም ፈሩ፣ ተደናገጡ። የተፍሲር ሊቃውንት እንደጠቀሱት ሲጀመርም ሙሳ ውስጣቸው ላይ ፍርሃት ነበር። እየሄዱ ያለው ወደ ፍርዓውን ነው። መጀመሪያ ከዛ ሸሽተው ነበር የወጡት። ምን ሊገጥማቸው እንደሚችል አያውቁም። እንደገና የተጓዙ ያለው በማያውቁት መንገድ ነው። መንገድም ስለጠፋቸው ነው እዚህ ጋር ጠብቁኝ ወደ እሳቱ ዘልቄ መንገድ የሚያውቅ ሰው ካለ ጠይቃለሁ ያሉት። ወላከን እዛ ሲደርሱ ለጊዜው ይበልጥ የሚያስደነግጣቸው ነገር ገጥሟቸዋል። ይዘውት የነበረው ዱላ ወደ እባብነት ተቀይሯል። ይህ ብቻም አይደለም። اضمم يدك إلى جناحك تخرج بيضاء من غير سوء آية أخرى لنريك من آياتنا الكبرى بالواتر الله تبارك وتعالى እጅህን ወደ ብብትህ ከተተው መለሰ ስታወጣው እጅህ ነጭ ይሆናል እንደ ፀሐይ ያበራል አላቸው። ይህ ሲባል ደግሞ ስጋት እንዳይገባ ሚን ገይሪ ሱእ የሆነ በሽታ የሆነ የቆዳ በሽታ ይዞህ ሳይሆን ሚን ገይሪ ሱእን ምንም በሽታና ችግር ሳይደርስብህ እጅህ ያበራል። አየተን ኡኽራ ሌላ ተአምር ነው አላቸው አላህ ተባረከ ወተዓላ። ሊኑሪየከ ሚን አያቲና አልኩብራ ታላላቅ ከሆኑ ተአምሮቻችን ልናሳየህም አላቸው አላህ ተባረከ ወተዓላ። በስጋትና በፍርሃት ተውጠው ስለነበረም اضمم يدك الى جناحك من الرهب ብሎ አላህ የሚረጋጉበትን መንገድ አሳይቷቸዋል። እጅህን ደረትህ ላይ አስቀምጥ ብሏቸው። من الرهب
ፍርሃትና ድንጋጤው እንዲወገድልህ ብሎ አላህ ተባረከ ወተዓላ ድንጋጤን ፍርሃትን ማስወገጃ መንገድን አስተምሯቸው። የደነገጠ ሰው እጁን ልቡ ላይ ሲያስቀምጥ መረጋጋት ይችላል። فذلك برهانان من ربك إلى فرعون وملئه إنهم كانوا قوما فاسقين እነዚህ ተአምሮችን ይዘህ ሂድ ወደ ፍርዓውን ህዝቦች፣ እነሱ አፈንጋጭ ህዝቦች ናቸው፣ አስተምራቸው፣ ገስጻቸው ብሎ አላህ ተባረከ ወተዓላ ነብይ አድርጓቸው። ሌላኛው አንቀጽ ላይ اذهب الى فرعون انه طغى እንዳለው ማለት ሂድ ወደ ፍርዓውን፣ እነሆ ፍርዓውን ድንበር አልፏል፣ ማንንም ያልተናገረውን ንግግር ተናግሯል። አነ ረብኩሙል አዕላ እኔ ኃያሉ የበላዩ ጌታችሁ ነኝ ብሏል። ራሱን አምላክ አድርጓል። ሂድ አስተምረው በማለት አላህ ተባረከ ወተዓላ ሙሳን አዟቸው። ትናንትና ወንጀለኛ ነኝ ብሎ ከሀገር ሸሽቶ የወጣን ሰው ሊገድልህ የሚፈልገውን ሰው ሄደህ አስተምር ብሏቸው። ሙሳ አለይሂ ሰላም ይህ ትዕዛዝና መመሪያ በተሰጣቸው ጊዜ የጉዳዩን ከባድነት በማወቅ ጌታቸውን እገዛ ጠይቀዋል። ይሄን ጉዳይ በአግባቡ እንዳይወጡ ሊያደርጋቸው የሚችል ነገር እንዳለም በማስታወስ قال رب إني قتلت منهم نفسا فأخاف أن يقتلون ብሏል። ጌታዬ ሆይ ካሁን ቀደም ከነሱ ውስጥ ነፍስ አጥፍቻለሁ እንዳይገድሉኝ እፈራለሁ ብለው ለጌታቸው ተናግረዋል። አላህ ተባረከ ወተዓላ እኔ ከናንተ ነው ያለሁት በጭራሽ በክፉ አይነኩህም አይደርሱብህም ብለው አረጋግቷቸዋል። ሙሳም አለይሂ ሰላም ረቢ ሽረሕ ሊ ሰድሪ ጌታዬ ሆይ ልቤን ሰፊ አድርግልኝ በዳዕዋ ጉዳይ ላይ የሚደርሱብኝ ነገሮችን ሁሉ መቋቋም እንድችል ጉዳይንም ገር አድርግልኝ ያዘዝከኝን ነገር ማድረስ እንድችል መላሴ ላይም የመንተባተብ ችግር አለና ይሄንንም ማስወግድልኝ ብዙዎችን ተናግሬ ማሳመን እችል ዘንድ ንግግሬን እረዱኝ ዘንድ ወጅዐል ሊ ወዚራን ሚን አህሊ ከቤተሰቦቼም ረዳትን አድርግልኛ ነብይ ከመሆናቸው ጋር አላህ ተባረከ ወተዓላ ቀጥታ አናግሯቸው ሙዕጂዛን ተአምርን ሰጥቷቸውም ረዳት አጋዥ ያስፈልገኛል አሉ። የአላህን ተባረከ ወተዓላ ትምህርት ለማድረስ ሰዎችን ለማስተማር ነብይ ረዳት ካስፈለገው ከነብይ በታች ያሉ አስተማሪዎች ረዳት ያስፈልጋቸዋል። አስተማሪዎች ከአስተማሪዎች ጋር ሊተጋገዙ፣ አስተማሪዎች አስተማሪ ካልሆኑ ከተራ ሰዎችም ጋር ሊተጋገዙ፣ ሌሎችም ሰዎች በሚችሉት ሁሉ የሚያስተምሩ ሰዎችን ሊያግዙ፣ ሪሳላውን ትምህርቱን ለማድረስ ሁሉም የበኩሉን ሊያደርግ ይገባዋል። ሚን አህሊ ያሉ ይህ አጋዥና ረዳት ከቤተሰብ ሲሆን ደግሞ ጠቀሜታው የጎላ ይሆናል። መተዛዘን መደጋገፍ ይበልጥ ይኖራል። ሃሩን አኺ ከቤተሰብ አጋዥ እንድታደርግልኝ የምፈልገው ሃሩንን ነው ወንድሜን ነው። ከቤተሰብ ውስጥም ደጋፊው አጋዡ ወንድም ሲሆን ደግሞ የታሰበው ነገር ይበልጥ ይሳካል። ወንድም ለወንድሙ ይቆረቆራል፣ ከለላ ይሆናል። ኡሽዱድ ቢሂ አዝሪ ወአሽሪኩ ፊ አምሪህ ለወንድማቸውም መልካምን ነገር ተመኙ። እንደው አጋዥ ብቻ የኔ ተከታይ ብቻ አታድርገው፣ እንደኔ እሱንም ነብይ አድርገው፣ ጀርባዬን በሱ አጠንከረልኛ እናመሰግንህ ዘንድ እናወድስህ ዘንድ አንተኛን ጠንቅቀህ ታቀናለህ በማለት ዱዓቸውን አጠናቀቁ። አላህን ተባረከ ወተዓላ የጠየከውን ሰጥቻለሁ አላቸው ለሙሳ አለይሂ ሰላም። ከዛ በኋላ በህፃንነታቸው የዋለላቸውን ውለታ አላህ ነገራቸው። እናትህ ወልዳ ሳጥን ላይ አድርጋ ወንዙ ላይ ወስዳ ጣለችህ፣ ወንዙ ዳርቻ ላይ አውጥተው ጣለህ። የኔም ያንተም ጠላት ፍርዓውን አንስቶ ወደ ቤቱ ወሰደህ። ሰዎች እንዲወዱህ አደረግኩህ። መጨረሻ ላይም ወደ እናትህ መለስኩህ። ከዛ በኋላ አድገህም መሃል ላይ ነፍስ አጠፋህ። ብዙ ፈተናዎችንም ፈተንኩህ፣ ከጭንቅ ሁሉ አዳንኩህ። ከሀገር ሸሽተህ ወጥተህም ፈለቢስተ ሲኒነ ፊ አህሊ መድየነ ثم جئت على قدر يا موسى አላቸው። መድየን የሚባል ሀገር ላይ ለዓመታት ቆየ። ከዛ በኋላም አላህ በወሰነው ጊዜ ተመልሰህ መጣህ፣ የሪሳላ ጊዜ ደረሰ አላቸው አላህ ተባረከ ወተዓላ። እንግዲያውስ اذهب أنت وأخوك አንተና ወንድምህ ወደ ፍርዓውን ሂዱ፣ ግልጽ የሆነ የኔን ተአምር ይዛችሁ ለዘብ ያለ ንግግርንም አናግሩት፣ ምናልባት ይገሰጽ ይሆናል አላህን ይፈራ ይሆናል አላቸው። በምን መልኩ ዳዕዋ ማድረግ እንዳለባቸውም አስተማራቸው። አምባገነኑን
እኔ አላህ ነኝ እኔ ጌታችሁ ነኝ የሚለውን ያላጀበውን ሰው ሁሉ ወይም እስር ቤት የሚገድለን ወይም እስር ቤት የሚከተውን ግፈኛ መሪ ሂዱ ለዘብ ያለ ለስለስ ንግግር አናግሩት። የመጣ ነው ከአላህ ዘንድ ነው በሉት። ከአላህ ዘንድ ነው የመጣ ነው ስትሉት ቀስ ብላችሁ በለዘብተኝነት ስታናግሩት ለዓለሁ የተደከሩ አው የኽሻ ሊገሰጥና ሊፈራ ይችል ይሆናል አለ አላህ ተባረከ ወተዓላ። አላህ ተባረከ ወተዓላ የፍርዓውንን ማንነት ጠንቅቆ ያውቃል። ወሀከዛ ዳዕዋችን ረሕመት የተሞላበት እዝነት የተሞላበት ርፍቅ የተሞላበት ሊሆን ይገባዋል። ሰዎችን እየሰደቡ እያመናጨቁ እየገለመጡ ራስን ከፍ ከፍ ያደረጉ ማስተማር ሰዎች እንዲሸሹ ያደርጋቸዋል። ከፍርዓውን የበለጠ ወንጀለኛና ግፈኛ ሰው የለም። ከመሆኑም ጋር ፈቁላ ለሁ ቀውለን ለይና ለዘብ ያለ ንግግር ተናገሩት ይላቸዋል። ከሙሳ የበለጠ አስተማሪ አይኖርም ኢላ አን የኩነ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ወመን ቀብለሁ ሚመን ዩፈደሉነ ዐለይህ። ከመሆኑም ጋር ሙሳን ራሳቸውን በምን መልኩ መናገር እንዳለባቸው ምን አይነት ንግግር መናገር እንዳለባቸው አላህ ተባረከ ወተዓላ ያስተምራቸዋል። አንተ የአላህ ጠላት እንዴት እኔ ጌታ ነኝ ትላለህ አላሉት። ኋላ ላይ ትምህርቱ ከደረሰው በኋላ ተአምሩን ካየ በኋላ ኢኒ ለአظنك ያ ፍርዓውን መስቡራን ብለውታል። ማስረጃ ከደረሰው በኋላ ሑጃ ከቆመበት በኋላ ሲያጠፋ ያኔ ግን እኔ እንደምጠፋ ይታየኛል ብለዋል። አንተ ድግም ተሰርቶብህ ይመስለኛል ሲላቸው ማለት ነው። አስሉና ጅምሩ መሆን ያለበት ዳዕዋ በእርጋታ በለዘብተኝነት ሊሆን ይገባል። ከዛ በኋላ እንደ ሁኔታውና እንደ አስፈላጊነቱ አውቆ የሚያጠፋን ደረቅ ክርክር የሚከራከርን ሰው በመጠኑ ከሱ ጋር የሚሄድን መልስ መስጠት እሱን መቆጣት ይቻል ይሆናል። ሙሳ ዓለይሂ ሰላም ፍርዓውንን አስተምር ቀስ ብለህ አናግረው ሲባሉ ቃለ ረበና ኢነና ነኻፉ አን የፍሩጠ ዐለይና አው አን የጥጋ ብለው ሊገጥማቸው የሚችለውን ችግር ለአላህ ተባረከ ወተዓላ ተናግረዋል። ገና ንግግራችንን ሐሳባችንን ሳንጨርስ ፈጥኖ ሊገድለን ይችላል። አሊያ ደግሞ ብናስተምረውም በኩራቱ ሊቀጥል ይችላል። አላህ ተባረከ ወተዓላ አትፍሩ እኔ ከእናንተ ጋር ነኝ ሚላችሁን እሰማለሁኝ የሚያደርገውንም አያለሁኝ እኔ አለሁ አላቸው አላህ ተባረከ ወተዓላ። በዚሁ መሰረት ከወንድማቸው ከሃሩን ጋር ወደ ፍርዓውን ሄዱ። ፍርዓውን በክፉ እንደማይነካቸውም አላህ ቃል ገብቶላቸዋል። ፈላ የሲሉነ ኢለይኩማ ቢአያቲና አንቱማ ወመን ኢተበዐኩማ አልጋሊቡን። ፍርዓውንና ደጋፊዎቹ በክፉ አይደርሱባቸውም አሸናፊዎችም እናንተ ናችሁ ብሎ አላህ ቃል ገብቶላቸው ወደ ፍርዓውን ጠጋ ብለዋል። የተላኩት በሑጃ ነው በዋህይ ነው። ሰውን ልንለውጥ የምንችለው ልናስተምር የምንችለው ሰዎችን ልንቀይራቸው የምንችለው ዒልም ሲኖረን ቁርአንን ሐዲትን ስናቅ ነው። ደረቅ ክርክር ሁሉም ይችላል። ዝም ብሎ ከስሜት ተነስቶ መናገር ሁሉም ይችላል። ወላኪን ሰዎችን ውስጣቸውን ሊቀይራቸው የሚችለው ቁርአን ብቻ ነው ወህይ ብቻ ነው። ቢአያቲና ይሄን ወህይና ቁርአን ሐዲትንም በምን መልኩ ለሰዎች ማስተማር እንዳለብን ጠንቅቀን ማወቃችን ነው ሰዎችን ሊቀይር ሊጠቅም የሚችል። ሙሳ ዓለይሂ ሰላም በታዘዙት መሰረት ወደ ፍርዓውን ቀረቡ። ከወንድማቸው ሃሩን ጋር ማናገሩት ኢና ረሱለ ረቢክ ፈአርሲል መዐና በኒ እስራኢል ወላ ቱዐዚብሁም ቀድ ጂእናከ ቢአየትን ሚን ረቢከ ወሰላሙ ዐላ መን ኢተበዐል ሁዳ አሉት። እኛ ከአላህ ዘንድ የመጣንን ሰላም ቀናውን መንገድ ለተከተሉ ሰዎች ይሁን የእስራኤል ልጆችን አታሰቃያቸው ከጌታ የሆነም ግልጽ ታምር ይዘን መተናል አሉት። ይሄንን ፍርዓውን እንደተለመደው የአምባገነን ንግግሩን መናገር ጀመረ። ቃለ አለም ኑረቢከ ፊና ወሊደን ወለቢስተ ፊና ሚን ዑምሪከ ሲኒን አላቸው። አንተ እኛ ቤት ውስጥ ካሁን ቀደም ሕፃን ልጅ ሆነህ አላሳደግንህም እንዴ? ለተወሰነ ጊዜም እኛው ሀገር አብረን አልቆየህም እንዴ? መጨረሻ ላይም ያችን ምታቃትን ጥፋት አጥፍተህ ጸጋዬን ከተህ ጥላህ አልጠፋህም እንዴ አላቸው ለሙሳ ዓለይሂ ሰላም። ወፈዐልተ ፈዕለተከ አለቲ ፈዐልተ ወአንተ ሚነል ካፊሪን ሱረቱ ሹዓራ ላይ ባለው መሰረት ሙሳም ዓለይሂ ሰላም ተገቢውን ምላሽ ሰጡት። ቃለ ፈዐልቱሃ ኢዘን ወአነ ሚነ ዷሊን አሁን አድርጌያለሁ ያኔ በስህተት በእጄ ነፍስ ጠፍቷል። እኔ ደግሞ በጊዜው አሁን እንደነበርኩት አልነበርኩኝም። አሁን እንዳለሁበት ሁኔታ ላይ አልነበረም ያለሁት ነብይ አልነበርኩም።
የአላህን ተባረከ ወተዓላ ሐቅ አላቅም ነበር ኢላ ገይሪ ዛሊካ በዚህ የመጣን ፈርቻችሁ ሀገር ጥዬ ጠፋሁኝ ሀገር ጥዬ በጠፋሁበት ፈወሀበ ሊ ረቢ ሑክማ አላህ ተባረከ ወተዓላ እውቀትን ሰጠኝ ወጀዐለኒ ሚነል ሙርሰሊን ከነቢዮች ከረሱሎችም አደረገኝ አላቸው። ሆኖም ወቲልከ ኒዕመቱን ተሙኑሃ ዐለየ አን ዐበድተ በኒ እስራኤል የበኒ እስራኤል ልጆችን በሙሉ ባሪያ አድርገህ የገዛሃቸው እኔን በጊዜው ባሪያ አላደረከኝም ቤት ውስጥ በክብር እንድኖር አድርገኸኛል ይሄ እኔ ላይ ያለህ ውለታ ነው አሉ። ውለታቸውን አልከዱም አልረሱም ዐለይሂ ሰላም። መጀመሪያ ላይ ኢና ረሱሉ ረቢል ዓለሚን ከዓለማቱ ጌታ የተላከን ረሱል ነን ብለውት ነበረና ሙሳን ለማናናቅ ለማጣጣል ከሞከረ በኋላ ተመልሶ ወማ ረቡል ዓለሚን አላቸው። የዓለማቱ ጌታ ማለት ምን ማለት ነው አላቸው። ረቡል ዓለሚን ምንድን ነው? አላህን ተባረከ ወተዓላ ለማስተባበል ሞከረ። ሙሳ ዐለይሂ ሰላም ይሄኔ ረቡ ሰማዋቲ ወልአርድ ወማ በይነሁማ ኢን ኩንቱም ሙቂኒን አሉት። የሰማይ የምድር በመሃሉም ያሉ ነገሮች ሁሉ ጌታ ፈጣሪና ተንከባካቢ ማለት ነው ረቡል ዓለሚን ማለት አሉ። ሙቂን ከሆናችሁ ውስጣችሁ ላይ የቂን ካለ ማሰብ የምትችሉ ከሆነ ይሄኔ ፍርዓውን በማሾፍ መልኩ ከዙሪያው ላሉ ሰዎች ሙሳ ምን እንደሚል አሰሙም እንዲህ አላቸው። ይሄኔ ሙሳ ዐለይሂ ሰላም ፍርዓውንን ማንነቱን ምንነቱን መነሻውን እንዲያውቅ የሚያደርግን ንግግር ተናገሩ። ረቡኩም ወረቡ አባኢኩሙል አወሊን አሏቸው። አላህ እኮ ብለው ማለት የእናንተም የአባቶቻችሁም አባት ነው። እናንተ አልነበራችሁም ካልነበራችሁበት ያስገኛችሁ አላህ ነው። ወላጆቻችሁንም ካልነበሩበት ያስገኘው አላህ ነው አሏቸው። ይሄን ፍርዓውን የሚሰጠው ምላሽ አጣ፣ ደነገጠ። ምክንያቱም ትናንት እንዳልነበረ ያውቃል። ሰው ነው፣ ፍጡር ነው። ይሄን የማስረጃ እጥረት ያለበት ኩራተኛ የሆነ ሰው የሚናገረውን ንግግር መናገር ጀመረ። ኢነ ረሱለኩም አለዚ ኡርሲለ ኢለይኩም ለመጅኑን ወደ እናንተ ተላኩኝ ነብይ ነኝ ያለ የሚያወራው ግለሰብ መጅኑን ነው፣ እብድ ነው። በዚህ ንግግሩ ሙሳን ብቻ ሳይሆን አላህንም ተባረከ ወተዓላ ተዳፈረ ፍርዓውን። አላህ እንዴት ብሎ ነው እብድ የሆነን ሰው መልእክተኛ አድርጎ የሚልከው? መልእክተኛ የሰው ልጆች ሁሉ ምርጥ ነው። አስቀድሞስ ቢሆን ወማ ረቡል ዓለሚን ብሏል። የምን ረቡል ዓለሚን ነው ብሎ አላህንም ለማስተባበል ሞክሯል። ሙሳን ዐለይሂ ሰላም እብድ ናቸው ባለበት ጊዜ ሙሳ አሁንም አላህን የማስተዋወቅ ስራቸውን ቀጠሉ። ለራሳቸው አልተከላከሉም። እኔ እብድ አይደለሁም መጅኑን አይደለሁም እንዴት እብድ ትለኛለህ አላሉ። የነብያችንን ባህሪ ይሄው ነበር። የተለያዩ አጋጣሚዎች ላይ አላህ ነበር መልስ የሚሰጥላቸው። ሻዒር ነው ሲሏቸው፣ መጅኑን ነው ሲሏቸው፣ ድግምተኛ ነው ሲሏቸው ነብዩ መሐመድ ዐለይሂ ሰላቱ ሰላም ራሳቸው መልስ አይሰጡም ነበር። ወማ ሷሂቡኩም ቢመጅኑን እያለ አላህ ነበር መልስ የሚሰጥላቸው። እነሆ እዚህም ጋር ሙሳ ለራሳቸው አልተከላከሉም። አላህን የማስተዋወቅ ስራቸው ላይ ቀጠሉ። ቃለ ረቡል መሽሪቂ ወልመግሪቢ ወማ በይነሁማ ኢን ኩንቱም ተዕቂሉን እኔ እኮ የላከኝ ጌታ ኑ ወደሱ ያልኩኝ የጠራኋችሁ ያለው ጌታ ረቡል መሽሪቂ ወልመግሪብ የምስራቅም የምዕራብም ባለቤት ነው ጌታ የአድማሱ በሙሉ የፍጥረቱ በሙሉ ጌታና አስገኝ ነው። ኢን ኩንቱም ተዕቂሉን አቅል ካላችሁ የአቅል አለመኖር ነው ያለማሰብ ችግር ሆኖ እንጂ ረቡል ዓለሚን የእናንተ ጌታችሁ አምላካችሁ አላህ ነው። ሰማይ ምድርን የፈጠረው ጌታ ሰማይና ምድርን የፈጠረው እሱ መሆኑን ካመናችሁ መመለክ ያለበትም እሱ ብቻ መሆኑን ልታምኑ ይገባችኋል መታስቡ ከሆነ። ይህን የፍርዓውን መልስ መስጠት አልቻለም። ሙሳን ለማሸበርና ለማስፈራራት ፈለገ። ዛተባቸው። ለኢን ተኸዝተ ኢላሃን ገይሪ ለአጅዐለነከ ሚነል መስጁኒን አላቸው። እኔን ትተህ ሌላ አምላክ የምታመልክ ከሆነ ሰዎችንም ወደዛ የምትጣራ ከሆነ ከእስረኞች አደርግሃለሁ አላቸው። ፍርዓውን ያላጀበውን ሁሉ ይገድላል ያስራል ብለናል። እስር ቤት ላይ ብዙ ሰዎች አሉ ማለት ነው። ከእስረኞች አደርግሃለሁ ከዚህ ድርጊትህ ካልታቀብክ ያላቸው። የታሰሩ ሰዎችም ብዙ መሆናቸውን በመግለጽ ፍርዓውን እሱ ጋር ያለውን አቅም ያለውን ኃይል ለሙሳ በመንገር ማስፈራራትና ማሸበር ነው የፈለገው። ከእስረኞች አደርግሃለሁ ያለ ሙሳ ዐለይሂ ሰላም የፍርዓውን ንግግር ምንም አልመሰላቸው። አላህ ተባረከ ወተዓላ በክፉ አይነኳችሁም አትፍሩ እኔ ከእናንተ ጋር ነኝ ያላችሁበትን አያለሁ ፍርዓውን የሚሰጣችሁን መልስ ሰማለሁ ብሎ አላህ አረጋግቷቸዋልና ማስረጃ ማቅረባቸውን ቀጠሉ። አላህም ማስተዋወቅ ቀጠሉ። ወላኪን ፍርዓውን
ሊመለስና ሊገሰጽ አልቻለም። ሙሳን ማሳመን ሲያቅተው ሞኝ የሆኑ ከዙሪያው ያሉ ሰዎችን አለይሰ ሊ ሙልኩ ሚስር ወሃዚሂ አልአንሃሩ ተጅሪ ሚን ተሕቲ አፈላ ቱብሲሩን አለ። ንግስና የኔ አይደል እንዴ? ከዙሪያ የሚፈሰውን ወንዝ አታዩም እንዴ? እኔ ይሻላለሁ ወይስ ይሄ ሐሳቡን መግለጽ የማይችል ከተከበረ ቤተሰብ ያልሆነ ምንነቱ ማይታወቅ መሂን ወራዳ የሆነው ሙሳ ይሻላል ብሎ ራሱን ከሙሳ ማወዳደር ጀመረ። እኔን ስሙ ያለ ማለት ነው። የአላህን ነቢይ ወራዳ ብሎ ገለጸ። ፈለውላ ውልቂየ ዐለይሂ አስዊረቱን ሚን ዘሀብን አው ጃአ መዐሁ አልመላኢከቱ ሙቅተሪኒን ማለት እንደ እውነት ነቢይ መልእክተኛ ከሆነ ለምን አላህ ተባረከ ወተዓላ ወርቅ በወርቅ አድርጎ አልሸኘውም? አልያ ደግሞ ከሱ ጋር መላእክቶች ተያይዘው ለምን አልመጡም ማለት። ፈስተኸፈ ቀውመሁ ፈአጣዑህ ህዝቦቹን አጃጃላቸው። አብዛኞቹ ህዝቦች አመኑት፣ ሰሙት ፍርዓውንም ይለውን ኢነሁም ካኑ ቀውመን ፋሲቂን ፋሲቅና ግፈኛ የሆኑ ሰዎች ነበሩ ይላል አላህ ተባረከ ወተዓላ። ሙሳ አለይሂ ሰላም በዚህ መልኩ ተነጋግሮ መተማመን እንደማይቻል ሲያውቁ እስር ቤትም ከተሃለው ሲላቸው ግልጽ የሆነ ተአምርም ባሳየህ ምለውን አሰማም እስር ቤት ትከተኛለህ እንዴ አሉት። ቃለ ፈእቲ ቢሂ እስቲ ይዘው የመጣኸውን ተአምር የምትለውን ነገር አሳየኝ አላቸው። ይሄኔ ሙሳ ፈአልቃ ዐሳሁ ያችን ታዋቂዋን በትራቸውን ጣል አደረጓት ፍርዓውን ፊት። ፈኢዛ ሂየ ቱዕባኑን ሙቢን ምንም የማያጠራጥር የማያሻማ ግልጽ የሆነ እባብ ሆነች። ይህ አንደኛው ተአምር ነው። ሌላም ደገሙ ወነዘዐ የደሁ እጃቸውንም አወጡ። ፈኢዛ ሂየ በይዳኡ ሊናዚሪን እፊት ለፊት ሆነው ለሚመለከቱ ሁሉ ነጭ ሆኖ አብሪ ሆኖ ታያቸው የሙሳ እጅ ከሰው ልጆች ሁሉ ለየት ባለ መልኩ። ይህ ግልጽ የሆነ ተአምር ነው። ከሰው ቆዳ ከለር ተቀይሮ ያውም ሙሳ ጸየም ያሉ እንደነበረ የታሪክ ዑለሞች ይናገራሉ። ቆዳቸው በቅጽበት ከዚህ ተቀይሮ ያለምንም በሽታ ነጭ ሲሆን ሲያበራ እጃቸው ላይ የነበረ ዱላ ቱዕባኑን ሙቢን ትልቅ የሆነ እባብ ሆኖ ሲያዩት ተደናበሩ፣ ተደናገጡ። ይህ ተአምር ነው ብለው ዞር ብለው ማሰብና ሙሳን መስማት ሲገባቸው ፍርዓውንም ወደ ጥመት ሰዎችን የመምራቱ አቅላቸው ላይ የመጫወቱን ሥራ ቀጠለ። ኢነ ሃዛ ለሳሒሩን ዐሊም አላቸው። የፊት ለፊታችሁ ተአምር አለኝ ብሎ የሚጫወትባችሁ ነቢይ ነኝ የሚለው ሰው የተዋጣለት ጥልቅ እውቀት ያለው ድግምተኛ ነው አላቸው። ከሀገራችሁ ሊያባራችሁ ነው የሚፈልገው፣ እንደው ምን ቢደረግ ይሻላል ብሎ ማማከር ፈለገ ህዝቦቹ። ይህንንም አላህ ተባረከ ወተዓላ ሱረቱል ቀሰስ ላይ ፈለማ ጃአሁም ሙሳ ቢአያቲና በይናቲን ቃሉ ማ ሃዛ ኢላ ሲሕሩን ሙፍተራ ወማ ሰሚዕና ቢሃዛ ፊ አባኢና አልአወሊን። ሙሳ ግልጽ የሆነ ተአምርን ይዞላቸው ሲመጣ ይህ የተቀጠፈ ሲሕርና ድግምት እንጂ ሌላ አይደለም፣ እንዲህ አይነት ንግግርም ከአሁን ቀደም ካለፉ ከአባቶቻችን አልሰማንም አሉ። እነሱ የሚከተሉት ዋሕይን ሳይሆን መረጃን ሳይሆን አቅላቸውን ስተት ላይ ያለፉ አባቶቻቸውን። ሙሳ ዓለይሂ ሰላም ረቢ አዕለሙ ቢመን ጃአ ቢልሁዳ ሚን ዒንዲህ ወመን ተኩኑ ለሁ ዓቂበቱ ዳሪ ኢነሁ ላ ዩፍሊሑ ዛሊሙን አሏቸው። ቀናውን ጎዳና ይዞ የመጣው መረጃ መመሪያ ከጌታው ይዞ የመጣው ማን እንደሆነ አላህ ያውቃል። ያማረችው የመጨረሻው ዓለምም ለማን እንደምትሆን አላህ ያውቃል። እነሆ ግፈኞች አይሳካላቸውም አሉ። ፍርዓውንም የሚናገረውን አላጣም። እሱም በበኩሉ ምን እንዳለ አላህ እንዲህ ሲል ይነግረናል። ወቃለ ፍርዓውኑ ያ አዩሀል መለእ ማ ዐሊምቱ ለኩም ሚን ኢላሂን ገይሪ እናንተ ከኔ ውጪ ሌላ አምላክ እንዳለ አላቅላችሁም፣ እኔ ነኝ አምላካችሁ። አንተ ሃማን ሆይ ጭቃ አብኩተህ ወደ ላይ ፎቅ ስራልኝ። ሙሳ ሰማይ ላይ ያለው አላህ ነው የላከኝ ያለ ነው። እንደው እስቲ አጣርቼ እመጣለሁ። ወኢኒ ለአظنه من الكاذبين ሙሳ ከውሸታሞች ይመስለኛልና እንደው ወደ ሰማይ ወጥቼ ጌታ እንዳለ ወይም ደግሞ እውነት ልኮት እንደሆነ አጣርቼ እመጣለሁ ብሎ አሾፈ። በተባለው መሰረትም ግንብ ተሰራ፣ አልተሳካም፣ ተደርምሶ ብዙ ሰዎች እንደሞተ የታሪክ የተፍሲር ሊቃውንት ይናገራሉ። ፍርዓውን ኮራ። እሱ ጋር ያሉ ሰዎችም ከሐቅ እንዲኮሩ አደረገ። መኩራት ሳይገባቸው ሐቅን የያዘ ሰው ባጢል የያዙ ሰዎች ላይ ቢኮራ ይገባዋል። ባጢል የያዘ ሰው ሐቅን የያዙ ሰዎች ላይ ግን ሊኮራ አይገባውም። ወظኑ أنهم إلينا لا يرجعون ፍርዓውንና ደጋፊዎቹ ወደኔ ማይመለሱ መሰላቸው። ነገር ግን እንዳሰቡት አልሆነም።
አላህ ተባረከ ወተዓላ መጨረሻ ላይ ክፉ አያያዝን ይዟቸዋል። የሙሳን ዳዕዋና ጥሪ ድግምት ብሎ በመፈረጁም ፈለነእትየነከ ቢሲሕሪን ሚስሊሂ ብሏቸዋል። ሙሳ አንተ ድግምትን ይዘህ የመጣኸው ተመሳሳይ ድግምትን እናመጣለን ብሏቸዋል። የሀገሩን ህዝብም ለመቀስቀስ ስሜታዊ ለማድረግ በድግምቱ ከሀገራችሁ ሊያባራችሁ ነው የመጣው ምን ትላላችሁ ብሎ ህዝቡን አነሳስቷል። ሙሳንም አለይሂ ሰላም ሲሕርህን ድግምትህን በድግምት የምንረታበትን ፕሮግራም ማዘጋጀት እንፈልጋለን ቀጠሮ ስጠን ብሎ ከሙሳ ቀጠሮ ፈልጓል። ሙሳም አለይሂ ሰላም የታወቀን አንድ ቀን ቀጥረዋቸዋል። በዚህ ቀጠሮ ተስማምተውም ፈተወላ ፍርዓውን ፈጀመዐ ከይደሁ ثم أتى ከዛች ቅጽበት ጀምሮ ሴራውን አሴረ። በየአካባቢው ያሉ ድግምተኞችን እንዲመጡ ጥሪ ያደረገ። የሀገሩንም ህዝብ በሙሉ እገሌ የሚባለው ቀን ላይ ተሰብሰቡ፣ ሙሳ የሚዋረድበት ቀን ነው፣ ድግምተኞቻችን የበላይ የሚሆኑበት ቀን ነው፣ እኛ የምናሸንፍበት ቀን ነው ያለ ቅስቀሳ አደረገ። فجمع السحرة لميقات يوم معلوم የታወቀው የቀጠሮው ቀን ላይ ድግምተኞች ተሰብስበው መጡ። እኛ ካሸነፈን ምን ይደረግልናል ብለው ፍርዓውንን ጠየቁ። ፍርዓውንም ትልቅ ውለታ ይከፈላቸዋል፣ ከዛ በኋላም ከኔ ከንጉሱ ቅርብ ትሆናላችሁ አላቸው። ቀጠሮው ደርሶ አህለል ሐቅና አህለል ባጢል ተገናኙ። የቁርጡ ቀን ደረሰ። ሙሳ አለይሂ ሰላም ድግምተኞች ተሰብስበው ባጢልን ለማንገስ ቆርጠው መነሳታቸውን ሲያዩ ቃለ ለሁም ሙሳ ወይለኩም ላ ተፍተሩ ዐላ ላሂ ከዚበን ፈዩስሒተኩም ቢዐዛብ ወቀድ ኻበ መን ኢፍተራ አላቸው። ሙሳ የመጡት ለማስተማር ነው፣ ለመገሰጽ ነው። ፍርዓውንን እንኳ ማስተማርና መምከር መገሰጽ አልፈሩም። ድግምተኞች ተሰብስበው ባጢልን ለማንገስ ሲያዩአቸው ወይለኩም ወጉዳችሁ ፈላ፣ ወየውላችሁ ላ ተፍተሩ ዐላ ላሂ ከዚበን አላህ ላይ ውሸትን አትቅጠፉ፣ ፈዩስሒተኩም ቢዐዛብ በመጥፎ ቅጣቱ አላህ ያጠፋችኋል ይቀጣችኋል። ወቀድ ኻበ መን ኢፍተራ ቅጥፈተኛ ተዋረደ አሉ ሙሳ አለይሂ ሰላም። ፈተናዘዑ አምረሁም በይነሁም ወአሰሩ ነጅዋ። ይህን ንግግር ሲሰሙ ድግምተኞች ተረበሹ፣ እርስ በርሳቸውም ተጋጩ፣ ንትርክም ጀመሩ። ሙሳና ሃሩንን በተመለከተ ሐቁን በተመለከተ ነገር ግን ንግግራቸውን ደበቅ አደረጉና እነዚህ አደገኛ የሆኑ ድግምተኞች ናቸው አሉ ሙሳና ሃሩንን እንደራሳቸው ድግምተኛ መስለዋቸው። እነዚህ አደገኛ የሆኑ ድግምተኞች ናቸው፣ ከሀገራችሁ ሊያወጧችሁ ነው፣ አሸንፈውም የእናንተን ክብር ሊወስዱባችሁ ይፈልጋሉ አሉ። ሙሳና ሃሩን ከድግምት የጠሩ ናቸው፣ የአላህ መልእክተኛ ናቸው። እነዚህ ድግምተኞች ግን እስከዛች ቅጽበት ድረስ ሸይጣን እየተጫወተባቸው ነው። እነሱም ራሳቸውን ሲያነሳሱ فأجمعوا كيدكم ثم أتوا صفا وقد أفلح اليوم من استعلى የቻላችሁትን ሁሉ አድርጉ፣ ሴራችሁን አስሩ፣ ተንኮላችሁን ጠንስሱ። ዛሬ የበላይ የሆነ ሰው ዓላማው ይሳካላል። ሙሳንም የድግምትን ውጤት አቅርብ ወይም እኛ ቀድመን እናቅርብ አሏቸው። ነገሮችን አላህ ለሙሳ እያመቻቸ ነው። የቀጠሮ ቀንም ምርጫ ለሙሳ ነው የተሰጠው። እዚህም ጋር ህዝቡ በተሰበሰበበት የሙሳ ተአምር ቀድሞ ይቅረብ እነሱ ሲሕር የሚሉት ወይስ የድግምተኞች ድግምት ይቅረብ? እነሱ እንደፈለጉት አልሆነም። ለሙሳ ምርጫ እንዲሰጡ አላህ አደረገ። ሙሳ አለይሂ ሰላም በል አልቁ አላቸው። ቀድማችሁ እናንተ የድግምት ውጤታችሁን አቅርቡዋል። እነሱ የቋጠሩትን ቋጠሯቸውን ገመዳቸውን ህዝቡ ፊት ጣሉ። የሰሩት ድግምትም የሰዎች አይን ላይ ተመሳሰለ፣ ሙሳ ላይ ሁሉ ሳይቀር። አላህም ይህን ሲነግረን ፈአውጀሰ ፊ ነፍሲሂ ኺፈተ ሙሳ ልባቸው ውስጥ ፍርሃት ተሰማቸው። አላህ ተባረከ ወተዓላ ቅድም በገባው ቃል መሰረት እኔ ከናንተ ጋር ነኝ ብሏቸዋልና ከወንድማቸው ከሃሩን ጋር ቁልና ላ ተኸፍ ኢነከ አንተል አዕላ አላቸው። አላህ ተባረከ ወተዓላ አትፍራ ሙሳ ሆይ አንተ ነህ የበላዩ አላቸው። አላህን የያዘ ሐቅን የያዘ ለአላህ ብሎ የሚኖር ለሐቅ ብሎ የሚኖር ሁሌም የበላይ ነው። አላህ ተባረከ ወተዓላ ይረዳዋል። ወአልቂ ማ ፊ የሚኒከ ተልቀፍ ማ ሰነዑ ቀኝህ ላይ ያለችዋን ጉደኛ በትርህን ጣል አድርጋት። ከተለያየ ሀገር ተሰብስበው የመጡ ድግምተኞች ሁሉ የለፉበትን ጎራርሳ ተጨርሰዋለች አላቸው አላህ ተባረከ ወተዓላ። ኢነማ ሰነዑ ከይዱ ሳሒር ምንም ቢለፉ ምንም ቢጥሩ ቁጥራቸው ምንም ብዙ ቢሆን የሰሩት ስራ የድግምተኛ ሴራ ከመሆን የሚዘል አይደለም። ወላ ዩፍሊሑ ሳሒሩ ሐይቱ አታ ድግምተኛ ቤተኛው መልኩ ቢመጣ ምንም ቢሰራ አይሳካለትም አላቸው አላህ ተባረከ ወተዓላ።
ከባዱን ስራቸውን አላህ ቀለል አደረገው። ሙሳ አለይሂ ሰላም በትራቸውን ጣል አድርገው ድግምተኞች በሙሉ የለፉበትን በቅጽበት ጎራርሳ ጨረሰችው። በትራቸውን ጣል ሲያደርጉ ወደ እባብነት ተለውጣ ስንትና ስንት ድግምተኞች የለፉበትን ጎራርሳ መጨረሻ ላይ አንገቷን ቀና በማድረግ ከዙሪያው ያሉ ሰዎችን ማስፈራራት ጀመረች። ወደ ፍርዓውን ሁሉ ሄዳ አንገቷን እንደመዘዘችበት ደንግጦ ቦታው ላይ ሽንቱን ሁሉ እንደለቀቀ የታሪክ ዑለሞች ይናገራሉ። እንዲህ አይነት ተፋሲል የሆኑ ነገሮችን ቁርአን ላይ የነብዩ ሐዲስ ላይ ባናገኛቸውም ነብዩ ሰለላሁ ዐለይሂ ወሰለም ሐዲሱ عن بني اسرائيل ولا حرج ብላ ከበኒ እስራኤሎች ከአህለል ክታቦች ያገኛችሁትን ታሪክ ተናገሩ ችግር የለውም ብላ ከዲናችን ጋር የሚጋጭ እስካልሆነ ድረስ ቁርአንና ሐዲስ ላይ ካለው ሚስማማ ከሆነ አምነን እንቀበላለን። ቁርአንና ሐዲስ ጋር ካለው የሚጋጭ ከሆነ እንመልሳለን። ቁርአንና ሐዲስ ላይ ካለው ማይጋጭም ማይስማማም ከሆነ ሰምተን እናሳልፈዋለን። ከዚህ ምን ወስደው ትምህርት ካለ ትምህርት እንወስድበታለን። ፍርዓውን አምባገነን ነበር። አላህ ሊያዋርደው ፈለገ። እባቢቱ ወደሱ በመሄድ አንገቷን ቀና ስታደርግ ደንግጦ ሽንቱን መልቀቁ ፍርዓውንን ማዋረድ ነው። አና ረብኩም አልአላ ሲል የነበረው ሰው እባብን ሁሉ እንደሚፈራ የሚያሳይ ነው። ቤት ውስጥ ሲገባ ሽንት ቤት ላይ ሸይጣን ሰው ተመስሎ አገኘዋሉ። ፍርዓውን አንተ ማን ነህ ሲለው እንዴ አና ረብኩም አልአላ እያልክ አይደል እንዴ እንዴት ቤት ውስጥ ያለውን ሰው አታቀም ብሎ መልስ ሰጠ ሁሉ ይላሉ። አቅሉ ታውሮ እንጂ በተለያየ መልኩ ደካማነቱን ያውቃል። ደካማነቱንም ሰዎችም እንዳዩ አላህ ያደረገ ነው። በዚህ መልኩ የሙሳ እጅ ላይ የነበረች ንቋት የነበረች ዱላ ድግምታቸውን በሙሉ ስታከሽ የሙሳንም ስራ ኃይል ሲያዩ ሰዎች ለሁለት ተከፈሉ። ሙሳ እንዲያፍር ያደርጋሉ የተባሉት ድግምተኞች ስጁድ ተደፉ። አመና ቢረቢል ዓለሚን በዓለማቱ ጌታ አምነናል። በዓለማቱ ጌታ ሲባል ፍርዓውን እንዳይመስልባቸው ፍርዓውንም እኔን ነው የሚሉት ብሎ እንዳይኮራ ረቢ ሙሳ ወሃሩን በሙሳና በሃሩን ጌታ አመነናል። ግፈኛው አምባገነኑ ሸር አስቦ የቀሰቀሳቸው ፍርዓውንም ደነገጠ፣ ተዋረደ፣ ዛቻውን ቀጠለ። ድሮ ዛቻው ሙሳና ሃሩን ላይ ነበር። አሁን ግን በዚህ ክስተት ትምህርት ወስደው ሙሳ ድግምተኛ ሳይሆኑ ከአላህ ዘንድ ተአምር ይዘው የመጡ መሆናቸውን አምነው ተረተው በአላህ ያመኑ ለጌታቸው ስጁድ የተደፉ አማኞችም ጭምር ላይ ፍርዓውን ዛተባቸው። አመንቱም ለሁ ቀብለ አን አዘነ ለኩም እመኑ ብዬ ሳልፈቅድላችሁ ለሙሳ ታምኑለታላችሁ እንዴ? ይላል። ማመንም እምነትን ማስተካከልም በሱ ፍቃድ መሰረት እንዲሆን ይፈልጋል። የሰውን ልጅ በሙሉ ባሪያ ማድረግ የሚፈልግ ሰው ነው። እንግዲያውስ ዋናው ሲሕር አስተማሪያችሁ እሱ ነው አለ። ኢነሁ ለከቢሩኩም አለዚ ዐለመኩም ሲሕር ታላቃችሁ እሱ ነው ድግምት ያስተማራችሁ። ሁላችሁንም በጋራ ምን እንደማደርጋችሁ እኔ አውቃለሁ። እጅ እግራችሁን ቆራርጣችኋለሁ፣ ዛፍም ላይ አንጠለጥላችኋለሁ፣ ከኛ ውስጥ ኃይለኛው ማን እንደሆነ ታውቃላችሁ ብሎ መፎከር፣ ማስፈራራት፣ መዛት ጀመር። ያስተሳሰብ ችግር ያለበት ለያዘው አቋም ማስረጃ የሌለው ስራ ይሄን በጡንቻ መተማመን። ይሄኔ በአላህ ያመኑ ሐቅ ሲገለጥላቸው የጌታቸውን መንገድ የተከተሉ የቀድሞ ደገምተኞች የአሁን ሙእሚኖች ቃሉ ለን ኑእቲረከ ዐላ ማ ጃአና ሚነል በይናት ወለዚ ፈጠረና ፈቅድ ማ አንተ ቃድ ኢነማ ተቅዲ ሃዚሂል ሐያተ ዱንያ አሉት። እኛ ከጌታችን ዘንድ ከመጣው ግልጽ መረጃ ሙሳ ይዞት ከመጣው ነብይነት ተአምር አንተን አናስበልጥም። ከፈጠረን ጌታ አንተን አናስበልጥም። የወሰንከውን ወስን፣ የወሰድከውን እርምጃ ውሰድ። አንተ የፈለግከውን ብትወስን እርምጃ ብትወስድ እዚህች ምድር ላይ ነው። አዱንያ ዞሮ ዞሮ ማለቋ አይቀርም፣ መሞታችን አይቀርም። እኛ በጌታችን በአላህ አምነናል። ከአሁን ቀደም ያጠፋነውን ጥፋት ይቅር ይለን ዘንድ አስገድደህ ያሰራህን ስሕርም ይምረን ዘንድ አላህ ካንተ ይሻላል። ወላሁ ኸይር ወአብቃ። ደግሞም አላህ ዘለዓለማዊ ነው። እነሆ ሙጅሪም ሆኖ ከጌታው የተገናኘ ሰው ጀሃነም የሱ መግቢያ ናት። ወይ አይሞት ወይ በሰላም አይኖርም። ጌታው ላይ አምኖ ደግሞ ከጌታው የተገናኘ ሰው መልካምን ስራ የሰራም ሰው እነሱ የላቀ የጀነት ማዕረግ አላቸው። ከበስተሱራ ወንዞች የሚፈሱባቸው ጀነቶችንም ይገባሉ። ራሱን ከወንጀል ያጠራ ሰው ምንዳው ይሄን ይመስላል ብለው ተናገር። ሙሳን እንዲዋጉለት ያመጣቸው ሰዎች አምነናል ብለው አረፉ፣ ሽርኩን ተው። ፍርዓውን ምድር ጠበበችው፣ ዛቻው ላይ ቀጠለ። ሲጀምርም ተውኝ ሙሳን ልግደል እያለ ነበር።
ዲናችሁን እንዳይቀይርባችሁ ምድር ላይ ፈሳድን እንዳያስፋፋ ያለ ነበር። وقال فرعون ذروني اقتل موسى وليدعو ربه ተውኝ ሙሳን ልግደለው ያለ ከዙሪያ ያሉ ሰዎች ይከለክሉት ነበር። ፍርዓውን የሰጋው አልቀረም የሰዎችን ዲን ቀየሩ ሙሳ ላኪን የቀየሩት ከመጥፎ ወደ ጥሩ ነው። ሙሳንም በሙሳ ያመኑ በብዙ ሺዎች የሚቆጠሩ ሰዎችንም መበቀል ፈለገ። ያመኑ ሰዎችንም እጅጉን አሰቃየ። ሐቁ ሲወጣና የሙሳ ተከታዮች ሲበዙም የፍርዓውን ደጋፊዎች ፍርዓውንን ያነሳሱት ጀመረ። ድሮ ሙሳን አትግደል ያሉ ያረጋጉት እንዳልነበረው وقال الملأ من قوم فرعون أتذر موسى وقومه ليفسدوا في الأرض ويذرك وآلهتك تللك የሚባሉ ፍርዓውን ዘንድ ቅርብ የሆኑት አንተ ፍርዓውን ሆይ ሙሳና ተከታዮቹን ምድር ላይ ፈሳድን እንዲያስፋፉ አንተን ማምለክን እንዲተው ትፈቅድላቸዋለህ እንዴ ዝም ትላቸዋለህ እንዴ ብለው ገፋፉ። ፍርዓውንም قال سنقتل أبناءهم ونستحيي نساءهم وإنا فوقهم قاهرون ብለው መልስ ሰጣቸው። ላዝም አንላቸው ወንዶቹን እንገድላለን ሴቶቹን ደግሞ በህይወት ያስቀረን ባሪያ አገልጋይ እናደርጋለን። وإنا فوقهم قاهرون እኛ ከባላያቸው ሆነን እንረግጣቸዋለን እንጨቁናቸዋለን። መከራው ስቃዩ አማኞች ላይ በዛ። በዲናቸው የመጣ እጅጉኑ ተሰቃዩ። وما تنقم منا إلا أن آمنا بآيات ربنا لما جاءتنا ربنا أفرغ علينا صبرا وتوفنا مسلمين يالهم دعاء يدرقو نبر. فرعون ይሄን ሁሉ በደልና ግፍ እኮ መታደርስብን በአላህ በማመናችን ነው። ግልጽ የሆነው ከጌታችን የመጣውን ወህይ በመቀበላችን በተአምሩ በማመናችን መልእክተኞቹን እሺ በማለታችን ነው። ጌታችን ሆይ እኛ ላይ ሰብርህን አፍስስ አዝንብብን ታጋሽ አድርገን ሙስሊም አድርገህም ግደለን ብለው ዱዓ ያደርጉ ነበር። ዳሙኑ ሲበረታባቸውም ሙሳም ለህዝቦቻቸው استعيኑ بالله واصبروا አላህን እገዛ ጠይቁት ትዕግስትም አድርጉ ምድር የአላህ ናት ለፈለገው ሰው ያወርሳታል ምድርን። ሆኖም የመጨረሻ ማማር አላህን ለሚፈሩ ሰዎች ነው አሏቸው። ምንም እንኳን ለመረጋጋት ቢሞክሩ አማኞች ፍርዓውንና ደጋፊዎቹ ሰራዊቶቹ ሙእሚኖች ላይ የሚያደርሱት በደልና ግፍ ጭራሽ ማይቻል ነበርና የሙሳ ህዝቦች ለሙሳ እንዲህ ሲሉ ተናገሩ። قالوا أوذينا من قبل أن تأتينا ومن بعد ما جئتنا አንተም ሳትመጣና ሳትደርስልን በፊት አዛ እንደተደረገን ነበር። ዛሬ አንተም መተህ አንተንም ተከተለን አዛው እንደቀጠለ ነው። ምን ይሻላል? ሙሳ አለይሂ ሰላም عسى ربكم أن يهلك عدوكم ويستخلفكم في الأرض فينظر كيف تعملون አሏቸው። ሰብር አድርጉ ታገሱ በሰብር ነው ሁሉም ነገር የሚሳካው አለ። እንዲረጋጉ አደረጓቸው። ሆኖም ጌታችሁ ጠላታችሁን ሊያጠፋ ቃል ገብቷል ምድር ላይም ተተኪ ሊያደርጋችሁ ቃል ገብቷል። ከዛ በኋላ ምን እንደምታደርጉ አላህ ያያል አሏቸው። በዚሁ በጌታቸው ቃል መሰረት አላህ ተባረከ ወተዓላ ፍርዓውንና አጃቢዎቹን ሰራዊቶቹን የሚያጠፋበት ጊዜ ደረሰ። ሙሳን አማኞችን ተከታዮችን ሰብስበህ ሌሊት ላይ ሀገሩን ጥለህ ውጣ አለ። ولقد أوحينا إلى موسى أن أسر بعبادي فاضرب لهم طريقا في البحر يبسا لا تخاف دركا ولا تخشى له ለሙሳ ዋህይ ያስተላለፍንላቸው። ሙሳ ሆይ ምሽት ላይ አማኞችን ወገኖችህን ይዘህ ወደ ባህር አምራ لا تخاف دركا ولا تخشى ፍርዓውን ደርሶ ይዘኛል ብለህ አትስጋ ፊት ለፊትም ባህር ገጥሞኝ መንገድ ይዘገብኛል ብለህ አትስጋ አላቸው አላህ ተባረከ ወተዓላ። አላህ ተባረከ ወተዓላ ባህሩ ሙሳና አማኞችን ለማዳን ዝግጁ እንዲሆን በሌላ በኩል ደግሞ ፍርዓውንና ተከታዮቹን ለማጥፋት እንዲዘጋጅ ለባህሩም አላህ መልእክት አስተላልፏል። የፍርዓውንን ድንበር ማለፍ አስመልክቶ واستكبر هو وجنوده في الأرض بغير الحق وظنوا أنهم إلينا لا يرجعون ብሎ ነበር አላህ። ፍርዓውንም ሰራዊቶቹም ያለ አግባብ ምድር ላይ ተኮራርተዋል ድንበር አልፈዋል ወደኔም ማይመለሱ መስሏቸዋል ብሎ ነበር አላህ ተባረከ ወተዓላ። فأخذناه وجنوده فنبذناهم في اليم فانظر كيف كان عاقبة الظالمين لنا الله تبارك وتعالى عند كرانا عند تنقبارر على كرم فرعوننا ተከታዮቹ እሱንም ተከታዮቹንም ውሃ ላይ ከተትናቸው የግፈኞች መጨረሻ ምን እንደሚመስል ተመልከት ይላል አላህ ተባረከ ወተዓላ። በየሀገሩ ያሉ ሰራዊቶቹን ማሰባሰብ ጀመረ።
فأرسل فرعون في المدائن حاشرين إن هؤلاء لشرذمة قليلون موسى الله تابلواچዋል ከኋላ ሊከተላቸው እንደሚችልም አላህ ነግሯቸዋል ኢንኩም ሙተበዑን ብሏቸዋል ሱረቱ ሹዓራ ላይ እንዳል ከኋላ ይከታተላችሁ አለ ሆኖም አትፍራ አትስጋ ውጣ ብሏቸዋል ፈርዖንም በየሀገሩ ያለን ህዝብ ቀስቅሷል እጅግ በጣም በርካታ ከተሞች እንደነበሩና ከነዚህ ከተሞች ሁሉ ህዝብ ተጠራርቶ እንደመጣ ሰራዊት እንደተሰባሰበ የተፍሲር ሊቃውንት ገልጸዋል فأتبعوهم مشرقين ህዝቡን ሲቀሰቅስም إن هؤلاء لشرذمة قليلون يا እነዚህ ጥቂት ስብስቦች ናቸው አመፀኞች ናቸው አናደውናል እኛ ሁላችንም ነቅተናል ከነሱ በኩል የሚመጣ ጥቃትም እንዳይኖር ተጠንቅቀናል ስለዚህ ተሰብስባችሁኑ ካሉበት ይዘን እንፍጃቸው ብለው ፍርዓውን ህዝቡን ቀሰቀሰ ፍርዓውንና ደጋፊዎቹ አላወቁ ካሉበት ሀገራቸው ጠራርጎ ሊያወጣቸው አላህ ተባረከ ወተዓላ መንገድ ያመቻቸ በራሳቸው እግር ወደ ጥፋት እየተጓዙ ነው ለራሳቸው ጉርጓድ እየቆፈሩ ይሄንንም አላህ ተባረከ ወተዓላ አጂብ በሆነ መልኩ ሱረቱ ሹዓራ ላይ ነግሮናል فأخرجناهم من جنات وعيون وكنوز ومقام كريم كذلك وأورثناها بني إسرائيل لنا كأباي ወንዝ በተገኘው የአላህ ኒዕማ የተለያዩ አትክልቶችን ተክለው ነበር የሚያማምሩ ቤቶችንም ከዙሪያቸው ገንብተው ነበር فأخرجناهم ፍርዓውንና ተከታዮቹን አወጣናቸው من جنات ካትክልታቸው ከመናፈሻቸው وعيون ከአባይ ወንዝ ተጠልፎ ወደ መንደራቸው እንዲፈስ ወደ አትክልታቸው እንዲፈስ ተደርጎ ከነበረው የመስኖ ውሃቸውም ጥለውት እንዲወጡ አደረግናቸው وكنوز ومقام كريم ያለ አግባብ የሰበሰቡት ካዝና ብራቸው مقام كريم የተከበረ ቤታቸውን ማረፊያቸውን ሁሉ ጥለው እንዲወጡ አደረግናቸው እነሱ ደላ አድርገው የሚመለሱ መስሏቸዋል ነገር ግን እነሱ እንዳሰቡት አልሆነም كذلك وأورثناها بني إسرائيل የእስራኤል ልጆች የሙሳ ተከታዮች እንዲወርሷቸው አደረገን ቦታው ላይ እንዲተኩ ያን ሁሉ ጸጋ እንዲጠቀሙ አደረግናቸው የእስራኤል ልጆች በሚባሉበት ጊዜ የያዕቁብ ዝርያዎች ማለት ነው እስራኤል ማለት የያዕቁብ አንድ ስማቸው ያዕቁብ ደግሞ የኢብራሂም ልጅ የልጅ ልጅ ናቸው ባለንበት ጊዜ እስራኤል ሲባልና ቁርአን ላይ ሐዲስ ላይ እስራኤል በሚባልበት ጊዜ አንድ አይደለም ያሁኖቹ ጠማሞች ሙጅሪሞች ናቸው አማ የቀድሞቹ ቁርአን ሐዲስ ላይ ያሉ እስራኤሎች አብዛኞቹ በተለይ መጀመሪያ አካባቢ የነበሩት ኸይረኞች ናቸው የሙሳ ተከታዮች ናቸው በተወሰነ መልኩ ያኔም ቢሆን አስቸጋሪ ቢሆኑም ማለት ነው ሙሳ ወንድሜ አላህ ይዘንለት ከኔ በላይ ህዝቦቹ አዳ አድርገውት ታግሰዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያም ሙሳን አታግለዋል አይናቸው ያየ በሙሳ ምክንያት አላህ አግዞ ፍርዓውን ጠፍቶላቸው ሰላም አግኝተውም ሙሳን አታግለዋል መጨረሻ አካባቢ ላይ ሁሉ ሃሩንን ወንድምህን የገደልከው አንተ ነህ ብለው የጠረጠሩም አሉ ከነሱ ውስጥ ከሙሳ ጋር አብረው በሄዱበት ሃሩን ሞተው ነበር አጀላቸው ደርሶ ከሙሳ ይልቅ አንዳንዶቹ ወይም ብዙዎቹ ሃሩንን ይወዱ ነበር እኛ ስለምን ወደው ካንተ የበለጠም ስለሚያዝንልን በተወሰነ መልኩ ከሙሳ ይልቅ ለዘብተኛ እንደነበሩ ይነገር ነበር ሙሳ በባህሪያቸው አላህ ኃይለኛ ጉልበተኛ አድርጎ ነው የፈጠራቸው መጨረሻ ላይ እንደምናየው መለከል መውተን በጥፊ ብለው አይኑን ያጠፉ ሰው ናቸው ስለዚህ ሃሩን ከኛ ይበልጥ ስለሚቀርብኛም ስለምንቀርበው ቀንተህ የገደልከው ብለው ነብይን እስከ መጠርጠር የደረሱ አሉ ከነሱ ውስጥ በጣም ሲያበዙት መጨረሻ ላይ ወደ ቀብሩ ሄደው ሃሩን አጀላቸው ደርሶ ራሳቸው እንደሞቱ እንዲናገሩ እንዲሰሙ አላህ እንዳደረገ ታሪክ ላይ ተነግሯል عموما እዚህ ማለት የፈለኩት የእስራኤል ልጆች በምንልበት ጊዜ እስራኤል ሲባል ባለንበት ጊዜ ህመም ስለሚሰማን የድሮዎቹ እስራኤሎች አላህ የሁሉ ኒዕማ ያዋለላቸው ከሙሳ ጋር አማን ሆነው የዳኑ እስራኤሎችና የሆኖቹ እስራኤሎች አንድ እንዳይመስሉን አላህ ሙሳና ተከታዮቹ ፍርዓውንና ሰራዊቶቹ ያለሙትን ሀገር እንዲወርሱ አላህ አደረጋቸው ተሰብስበው የፍርዓውን ተከታዮች ከሀገራቸው ሲወጡ ሙሳና አማኞችን አጥፍተው ተመልሰው በሀገራቸው በሰላም ይኖሩ ነበር የመሰላቸው እነሱ እንዳሰቡት አልሆነ فأتبعوهم مشرقين ሙሳ ህዝቦቻቸውን ይዘው ወደ ባህሩ ጉዞ ጀመሩ ፍርዓውንና እጅግ በጣም በብዙ መቶ ሺህ የሚቆጠሩ ሰራዊቶቹን ይዞ ሙሳና አማኞችን አግኝቶ ለመበቀል ጉዞ ጀመረ ሙሳ ባህሩ ጋር ሲደርሱ ፍርዓውንም ሰራዊቶቹን አስከትሎ ሙሳ ካሉበት አካባቢ ሲዘልቅ ወቅቱ ፀሐይ የምትወጣበት ወቅት ነበር فأتبعوهم مشرقين ንጋት ላይ ደረሱባቸው አለ አላህ ተባረከ ወተዓላ ፀሐይ ወጣች ሁለቱ ሰራዊቶች ሲገናኙ
ምን እንደተከሰተ አላህ እንዲህ ሲል ይነግረናል። ፈለማ ተራ አልጀምዓን የሙሳ ቡድኖች የፍርዓውን ቡድኖችን ሲያዩ እነሱም እነዚህን ሲያዩአቸው የሙሳ ተከታዮች ደነገጡ። ደረሱብን ተያዘን አሉ። አላህ ተባረከ ወተዓላ ቅድም በገባው ቃል መሰረት ከላ ኢነ መዕየ ረቢ ሰያህዲን አሉ ሙሳ ዓለይሂ ሰላም። አትስጉ፣ በጭራሽ ሊደርሱብን አይችሉም፣ ከኔ ጋር አላህ አለ፣ መውጫ ያበጀልኛል አሉ። ይህ ነው የሙእሚን የቂን ትክክለኛ ኢማን ማለት። በአላህ መተማመን ማለት እዚህ ጋር ነው የሚገለጸው። ከፊት ለፊታቸው ባህር ነው ያለው፣ የተዘጋጀ ጀልባ የላቸውም፣ መርከብ የላቸውም። ከኋላቸው ደማቸውን ሊያፈስ በንዴት ተሞልቶ የሚመጣው ፍርዓውንና በብዙ መቶ ሺዎች የሚቆጠሩ ሰራዊቶቹ ነው ያሉት። አጣብቂኝ ውስጥ ገብተዋል። እዚህ ቦታ ላይ ሙሳ በጭራሽ አትስጉ፣ አትደንግጡ፣ አላህ ከኔ ጋር አለ፣ አያሳፍረኝም፣ መንገድ ይፈጥርልኛል። ባህሩ ላይ መንገድ ፍጠርላቸው፣ ከኋላ ይደርስብኛል ወይም ባህሩ ይውጠኛል ብለህም አትፍራ ብሏቸው ነበርና ፈአውሐይና ኢላ ሙሳ አን ኢድሪብ ቢዐሳከ አልበሕር ለሙሳ ዋህይ ያስተላለፈን በያዝካት ታሪከኛ ዱላህ ባህሩን መታ አድርገው አላቸው። የሙሳ በትር እጅግ በጣም ሰፊ የሆነውን ባህር ምኑ ጋር መታ? መንገድ ልታወጣ ነው። ወላኪን አላህ አንድ ነገር ሁን ካለው ይሆናል። ሙሳን በታዘዙት መሰረት ባህሩን መታ አደረጉት። መታ ሲያደርጉ ባህሩ 12 ቦታ ተከፍሎ 12 መንገድ ተፈጠረ። ከሙሳ ጋር የነበሩ ሰዎችም በ12 የተከፋፈሉ ነበር። ሱብሃንአላህ አላህ ስለነገረን ቁርአን ላይ ስለተተረከልን እናምናለን እንጂ አንዲት በሰው እጅ የምትያዝ ዱላ ላይ ባህር ተመቶ 12 መንገድ ከባህሩ ይከፈታል ብሎ ማሰብ በጣም ይከብድ ነው። መንገድ መፈጠሩን ብቻ አይደለም فكان كل فرق كالطود العظيم አለን አላህ ተባረከ ወተዓላ። አንዱን መንገድ ከሌላኛው መንገድ የሚለየው መሃል ላይ ያለው ውሃው ራሱ እንደ ጋራ ተነስቶ ቆመ። ተራ ጋራም አይደለም፣ አልዓዚም ትልቅ እንደሆነ ጋራ አንዱን መንገድ ከሌላኛው መንገድ የሚለይ በየመሃሉ 12 ነገዶች ተከፋፍለው ያልፋሉ። በሚያልፉበት ጊዜ ጭቃም ይሁን ውሃ አልነካቸውም፣ ልብሳቸውም አልበሰበሰም። ይሄ አላህ ትልቅ ቁድራ ነው። ሙሳና ተከታዮቹ ባህሩ መንገድ ሆኖላቸው ጉዞ ጀመሩ። ከኋላ እየተከተሉ ያሉ እናጠቃለን ብለው ተዘጋጅተው የሚጠብቁ ፍርዓውንና ደጋፊዎቹ ግራ ተጋቡ። ባህሩን ያውቁታል። ሙሳ የጦር መርከብ አዘጋጅቶ ተቀናጅቶ ይሄን ማድረግ እንደማይችል ያውቃሉ። አላህ ግን ተባረከ ወተዓላ ለባሮቹ ሁሉንም ነገር ያገራል፣ ያዘጋጃል። ከኋላ መተው ለአማኞች የተከፈተውን መንገድ ሲያዩ እነሱንም ጭምር የሚያሻግር መሰላቸው። ልዩ መንገድና ልዩ ድልድይ እንደሆነ አላወቁ። እሳትን ለነቢዩላህ ኢብራሂም ቀዝቃዛ አየር ያደረገው አላህ ውሃን ለሙሳ ደረቅ መንገድ እንዳደረገ አላወቁም። ሙሳ ገቡ። ከሙሳ ተከታዮች አንድ ሰው እንኳን አልቀረም። የሙሳ ህዝቦች ገብተው ባህሩን አቋርጠው ሌላኛው ዳርቻ ላይ ተሻግረው በሰላም ጉዟቸው ተጠናቆ አንድ ሰው ሳይቀር ጨርሰው ሲወጡ የፍርዓውን ህዝቦችም እነ ሙሳን ተሻግረው ለመበቀል ባህሩ ላይ ጉዞ ጀመሩ። ፍርዓውን ልግባ እያለ ፈራ ተባለ። በዚህ ሰዓት ኢብሊስ መጥቶ ሴት ፈረስ ላይ ሆኖ አደፋፈረው ይላል። እቺ ሴት ፈረስ የገባችው እኔ እንዴት አልገባም ብሎ ፍርዓውንም ተከትሎ ገባ። ከዛ በኋላ ሰራዊቶቹ በሙሉ ገቡ። ከፍርዓውን ሰራዊት አንድ እንኳን ሳይቀር ሞልቶ ከገባ በኋላ በማዶ በኩል የአላህ ባሮች አንድ እንኳን ሙእሚን ሳይቀር ጨርሰው ከተሻገሩ ከወጡ በኋላ ከባህሩ አላህ ተባረከ ወተዓላ ባህሩ ወደ ነበረበት እንዲመለስ አላህ አደረገው። ይሄንንም ክስተት አላህ ተባረከ ወተዓላ እጅግ በጣም አጂብ በሆነ መልኩ አስደናቂ በሆነ መልኩ አላህ ቁርአን ላይ ገልጾታል። ወአዝለፍና ثم الآخرين ባህሩ ለ12 ተከፍሎ ደረቅ መንገድ ከተዘጋጀ በኋላ አማኞችን አስጠጋናቸው፣ እንዲገቡ አረግናቸው። ወአንጀይና ሙሳ ወመን መዐሁ አጅመዒን ሙሳና ከሙሳ ጋር የነበሩትን ሙሉ በሙሉ አንድ ህፃን እንኳን ሳይቀር እንዲሻገሩ አደረግናቸው። ثم أغرقنا الآخرين የሙሳ ተቃራኒ የሆኑትን አምባገነኖችን ከሃዲዎችን እዛ ውስጥ ገፍተው እንዲሰምጡ አደረግናቸው። ኢነ ፊ ዛሊከ ለአያ ወማ ካነ አክተሩሁም ሙእሚኒን። ይህ ትልቅ የሆነ ተአምር ነው። አብዛኞቹ ግን ሙእሚኖች አልነበሩም፣ ከዚህ እንኳን አልተማሩም ይላል። ፍርዓውንና ተከታዮቹ ባህር ውስጥ ሰመጡ፣ ግራ ተጋቡ። ፍርዓውን ጨነቀው፣ ያልጠበቀው ነገር ገጠመው። ሰዎችን ሲያሸብር ሲያስጨንቅ ያለ አግባብ ሲገድል እንዳልነበረው ተገደለ። ግፈኛው መሪ ያወጣው የነበረውን ፍትህ የጎደለውን ህግ በሙሉ አስፈጻሚ የነበሩ ግፈኛ ሰራዊቶቹም ከሱ ጋር ሞቱ።
ንግስናህን ይቀማሃል በሱ እጅ ትጠፋለህ ተብሎ በተነገረው መሰረት ስንትና ስንት ህፃናትን ሲጨፈጭፍ እንዳልነበረው ከወንዝ ዳር አግኝቶ ቤቱ ባሳደገው ሙሳ አማካኝነት ተዋረደ። መጨረሻ ላይ ውሃ ውስጥ ሰምጦ ገርገራ ሲይዘው አመንቱ አነሁ ላ ኢላሃ ኢላ አለዚ አመነት ቢሂ በኑ እስራኤል ወአነ ሚነል ሙስሊሚን አለ። ሙሳና ተከታዮቹ የእስራኤል ልጆች ባመኑበት ትክክለኛው ጌታ በአላህ አመንኩኝ አለ። ከሙስሊሞች ነኝ አለ። እስከ ዛሬ ስንትና ስንት የድርቅና የብልግና ንግግር ሲናገር እንዳልቆየው ዛሬ ሲጨንቀው አመንኩኝ አለ። አሁን ከሙስሊሞች ነኝ አለ። አላህ ተባረከ ወተዓላ ድንቅ መልስ ሰጠው። አልአነ ወቀድ ዐሰይተ ቀብል፣ አሁን ነው እንዴ የምታምነው? አሁን ነው እንዴ የምትሰልመው? እስከ ዛሬ አምፀህ ቆይተህ መረጃው ቀርቦልህ ተአምሩን አይተህ አልሰልም ብለህ ይህ አንሶህ አማኞችን አዳ ስታደርግ ቆይተህ ስታጨናንቅ ቆይተህ ባሪያ አድርገህ ስትገዛ ቆይተህ ዛሬ የምትይዘውን የምትጨብጠውን ስታጣ ነው እንዴ አምኛለሁ የምትለው? ድሮ የሰራኸው በደልና ግፍ አንሶህ ራሳቸውን ለማዳን ጌታቸውን በሰላም ለማምለክ ባህር አቋርጠው የሄዱ ሰዎችን ሁሉ ከባህር ውስጥ ሁሉ ገብተህ ባህር ሁሉ ተሻግረህ ለማጥቃት ስሞክር የነበርክ ሰው ነህ። ሰላም የሆኑ ሰላማዊ ሰዎችን ስታሸብር የነበርክ ሰው ነህ። ሞተህ እዛው በስብሰህ እንኳ አትቀርም። ካሁን ቀደመና ረቡኩሙል አዕላ ብለህ ትኮራ እንዳልነበረው ዛሬ መሳቂያ እንድትሆን ምንም ማድረግ የማትችል ደካማ መሆንህ እንዲታወቅ فاليوم ننجيك ببدنك لتكون لمن خلفك آية وإن كثيرا من الناس عن آياتنا لغافلون على الله تبارك وتعالى ዛሬ በደንህን ሬሳህን ዳርቻው ላይ አውጥተን እንጥለዋለን ከሞትክ በኋላ ሰዎች ትምህርት ይወስዱበት ዘንድ። አብዛኞቹ የሰው ልጆች ትምህርት አይወስዱም፣ አይማሩም፣ አይገሰጹም፣ ጋፍሎች ናቸው ይላል አላህ ተባረከ ወተዓላ። ትናንትን የጌታችሁ ነኝ ሲል የነበረው አምባገነኑ ንጉስ ዛሬ ድንገት ከባህር ተስፈንጥሮ እንደወጣ አሳ ነፍሱ ወጣ ሬሳውን ሚያነሳ ጠፍቶ ያሾፍበት በነበረው ውሃ وهذه الانهار تجري من تحتي ያው ከበስተስሬ ወንዞች ሲፈሱ አታዩም እንዴ እያለ ያሾፍበት በነበረው ውሃ ላይ አላህ እንዲሞት አድርጎት። በዚህም የግፈኛው ፍርዓውንና ግፉ ላይ የሚያበረታቱት ሰራዊቶቹ ጉዳይ አበቃ። ለሙእሚኖች ነጋላቸው። ለሙሳ ተከታዮች አላህ የተመቻቸን ሁኔታ ፈጠረላቸው። ተበቀልናቸው ፍርዓውንና ተከታዮቹ። የተፈጠሩለትን ዓላማ የዘነጉ ሰዎች ስለነበሩም ባህር ውስጥ ሰምጠው እንዲሞቱ አደረግናቸው። አቅመ ደካማ ተደርገው ተጨቁነው ተበድለው የነበሩ የእስራኤል ልጆችን በሙሳ ያመኑ ሰዎችን አውረስና القوم الذين كانوا يستضعفون مشارق الأرض ومغاربها التي باركنا فيها وتمت كلمة ربك الحسنى على بني إسرائيل بما صبروا ودمرنا ما كان يصنع فرعون وقومه وما كانوا يعرشون الله تبارك وتعالى. لا إسرائيل ልጆች ለሙሳ ተከታዮች ነጋላቸው፣ ምድርን አስወረስናቸው። وتمت كلمة ربك የጌታህ ቃል ተፈጸመላቸው። ونريد أن نمن على الذين استضعفوا في الأرض ብሎ ነበር ትናንትና እንደተከሰን። አቅመ ደካሞችን ምድር ላይ ልናመቻችላቸው እንፈልጋለን ብሎ ነበር። እነሆ አላህ የፈለገው ሆነ። ወቅቱን ጠብቆ ተከሰተ። ቢማ ሰበሩ አለ በመታገሳቸው አለ። በሰብር ነው ሁሉ ነገር የሚገኘው። ሙስሊሙ መከራ ስቃይ ቢበዛበት ሊሰብር ይገባል። የመጠበትን በላ አላህ እንዲያነሳለት ዱዓ ላይ ያደርግ ይገባል። በዚህ መልኩ ሙሳ አለይሂ ሰላም ከፍርዓውን ተንኮል ዳኑ። ከዛ በኋላ ህዝቦቻቸውን ሲያስተምሩ ቆዩ። አላማቸውን ከግብ ካደረሱ በኋላ የማይሞት የለምና ሙሳ አለይሂ ሰላም እጀላቸው ደረሰ። መለከል መውት መጥቶ ኢማም አልቡኻሪ ሰሂሐቸው ላይ ባስቀመጡት መሰረት አጂብ ረበክ ጌታህ እየጠራህ ነው መልስ ስጥ አላቸው። ሙሳ አለይሂ ሰላም ሞትን በጣም ይፈሩ ነበር፣ በጣም ይከብዳቸው ነበር። መለከል መውትን በጊዜው የመጣው በሰው ተመስሎ ነው። በዛ ላይ የሞትን ስም ሲጠራባቸው በጣም ደንግጠው ነበርና መለከል መውትን በጥፊ ያሉት። ወዲያውኑ መለከል መውት ወደ ጌታው ተመልሶ ጌታዬ ሆይ ሞትን ወደማይፈልግ ባሪያህ ነው ያላከኝ አለው ለአላህ ተባረከ ወተዓላ። አላህን ተባረከ ወተዓላ ለመላኢካው አይኑን መልሶለት ሂድ ተመልሰህ እጅህን በሬ ላይ ያሳርፍ በለው ለሙሳ። እጅህ ያረፈበትን የበሬውን ፀጉር ያክል ዱንያ ላይ ትኖራለህም ብለህ ንገረው በማለት መላኢካው ድጋሚ ተላከ። ተመልሶ መጥቶም ለሙሳ የተባለውን ተናገረ መላኢካው። ሙሳ ከዛ በኋላስ ብለው ጠየቁ። እጄን በሬ ላይ አሳርፌ እጄ ያረፈበትን የበሬ ፀጉር ያክል ዱንያ ላይ ከኖርኩኝ ከዛ ቀጥሎስ ምንድነው የሚሆነው?
ትሞታለህ አላቸው። ያ ረበል አነ ሚን ቀሪብ አሉ ሙሳ። ዞሮ ዞሮ መሞቴ የማይቀር ከሆነማ አሁኑኑ ልሙት አሉ። አላህን ተባረከ ወተዓላ ወደ በይተል መቅደስ ወደ አቅሷ ቀረብ እንዲያደርጋቸው ጠየቁ። በይተል መቅደስን በጣም ይወዱ ነበር ሙሳ አለይሂ ሰላም። በጠየቁት መሰረትም አላህ ወደዛ አስጠጋቸው። ወላኪን መንገዱ ዳር ላይ ሞቱ። ነቢያችን አለይሂ ሰላቱ ወሰላም እዛ ቦታ ላይ ብሆን ቀብሩን አሳያችሁ ነበር ብለዋል አለይሂ ሰላቱ ወሰላም። ከዛ በኋላ ዩሽዕ ኢብኑ ኑን የሚባለው ሙሳ ኮትኩተው ያሳደጉት ወጣት የእሳቸውን ስራ ተረክቦ አላህ ነብይነትን ሰጥቶት ህዝቡን ማስተማር ቀጥሏል። የሙሳና የፍርዓውን ታሪክ አጠር ባለ መልኩ በዚህ ያበቃል። ከዚህ ታሪክ የምንማራቸው ትምህርቶች አሉ። ቅሷ በሚነገርበት ጊዜ ለትምህርት ነው፣ ለዓላማ ነው። ልቦለድ እንደሚሰማው ለጊዜው ብቻ ተደንቆ ተገርሞ ለማሳለፍ አይደል። ፈቅሱሲል ቀሰሰ ለዓለሁም የተዘከሩን ተብሎ እሷን ንገራቸው ይገሰጹ ይሆናል ይማሩ ይሆናል ተብሏል። ከዚህ ከምንማረው ባጥል፣ ግፍ፣ በደል ምንም እንኳ ቢቆይ ዙፋኑ ምንም ቢገዝፍ የሆነ ሰዓት ላይ ግፉ ያልቃል፣ ዙፋኑም ይወድቃል። ፍርዓውን ለስንት ዓመታት ሰዎችን አዛ ሲያደርግ እንዳልኖረው መጨረሻ ላይ አላህ እንዲዋረድ ውሃ ላይ እንዲሞት መጨረሻ ላይ ሬሳው ዳርቻ ላይ ወጥቶ እንዲወድቅ አላህ አድርጓል። ስለዚህ ግፍን ልንፈራ ልንጠነቀቅ ይገባናል። እንደዚሁ ደግሞ ሙእሚኖች ምንም በደልና ጭቆና ቢበዛባቸው የሆነ ጊዜ ላይ ጭቆናው እንደሚያበቃ ሊያውቁ ይገባቸው፣ ሊሰብሩ ሊታገሱ ይገባቸው። በሰብር ሁሉም ነገር ይገኛል። ወጀዐልናሁም አኢመተን የህዱነ ቢአምሪና ለማ ሰበሩ ወካኑ ቢአያቲና ዩቂኑን ብሏል አላህ ስለ በኒ እስራኤሎች ሲናገር። የዲን መሪዎች አረግናቸው በታገሱ ጊዜ፣ ባወረድነው አንቀጽ በተአምር ባመኑ ጊዜ ብሏል። ኢማንና ሰብር ካለ ሁሉም ነገር ይገኛል። ለዚህ ነው ሸይኹል ኢስላም ተይሚያ ቢሰብሪ ወልየቂኒ ቱናሉል ኢማመቱ ፊዲን ያሉት። በትዕግስትና በትክክለኛ ኢማን መሪነትና የዲን የበላይነት ይገኛል ያሉት ረሂመሁላሁ ረሕመተን ዋሲዐ። ስለዚህ ሰብር ልናደርግ ይገባናል። ለዚህ ነው ሙሳ አለይሂ ሰላም ህዝቦቻቸውን እስተዒኑ ቢላሂ ወስቢሩ፣ ሰብር አድርጉ ከአላህ እገዛ ጠይቁ አሏቸው፣ ፍርዓውን መከራውን ሲያበዛባቸው። ከዛ መጨረሻው የሚያምረው አላህን የሚፈራ ሰው እንደሆነም ከዚህ እንረዳለን። ወከዛሊከ ኑንጂል ሙእሚኒን ብሎ የብዙ ሰዎችን ታሪክ ነግሮን የብዙ ነቢያትን ታሪክ ነግሮን ነጃ እንዳወጣቸው እንዳዳናቸው ነግሮን በየትኛውም ዘመን ላይ የሚገኝ ሙስሊም ግለሰብም ይሁን ማህበረሰብ አላህን ከፈራ በዚህ መልኩ እናድነዋለን። እንደዚሁ ደግሞ ከቀደር መሸሽ ምንም እንደማይጠቅም ከዚህ እንረዳለን። ፍርዓውን ጠንቋዮች በነገሩት መሰረት ህፃን ልጅ ይወለዳል፣ ንግስናህን ታጣለህ በሱ ሰበብ ተብሎ ነበረ በዘመኑ የሚወለዱ ወንድ ልጆችን ሲያርድ ሲጨፈጭፍ ነበር። አላህ የቀደረው ነገር እኛ ስለሮጥን ስለሸሸን ዛሬ ከቤት አልወጣም ስላለን አይቀርም። እንደዚሁ ደግሞ ብዙ ነገሮችን እኛ ልንጠላቸው እንችላለን፣ ውስጣቸው ላይ ብዙ መልካም ነገር ይኖራል። የሙሳ እናት ልጇን ወንዝ ላይ ወስዳ ስትጥል ስጋት ነበራት። አላህ ግን መልሶ ወደ እሷ አምጥቶታል። ሙሳ በእጃቸው በስህተት ሰው ጠፍቶ ሀገር ጥለው ሄደዋል። መጨረሻ ላይ የሷሊህ የነብይ ልጅ አግብተዋል። ስራ ሰርተው ከብረው ወደ ሀገራቸው ተመለሷል። መሰደዱን እንደጠሉ ሁሉ ሲመለሱም ስጋትና ፍርሃት ላይ ሆነው እየተጓዙ ነበር። መሀል ላይ አላህ ተባረከ ወተዓላ የተቀደሰው ስፍራ ላይ ጠርቶ አናግሯቸዋል። አነ ረቡክ ኢነኒ አነ አላሁ ላ ኢላሃ ኢላ አነ ብሏቸዋል። ረሱል አድርጎ ልኳቸዋል። ነገ ምን እንደሚመጣ አናቅም። አላህ ላይ መልካም ተስፋ ይኖረን፣ የሚደርሱብን ጫናዎችን እንቋቋም። ወሀከዛ ከዚህ ታሪክ ሙስሊም እህቶች ወጣቱ ተቃራኒ ጾታዎች በምን መልኩ መኗኗር እንዳለባቸው፣ ባዕድ ወንድ ከባዕድ ሴት ቀረቤታቸው ምን መምሰል እንዳለባቸውም ትምህርት እንወስዳለን። ሙሳና የሷሊሑ ሰው ወይም የነቢዩላህ ሹዐይብ ልጆች እንዴት ነበር የሚናገሩት? ማ ኸጥቡኩም አንድ ቃል ነው የተናገረው። እነሱም አባታችን እድሜው ስለገፋ ወጥቶ ማጠጣት ስለማይችል ልናጠጣ ተገደን የወጣ ነው፣ ከወንዶች ጋር መቀራረብ መነካካት ስለማንፈልግ ደግሞ እነሱ አጠጥተው ሲወጡ እንስሳቶቻችን እናግዳለን፣ ከዛ እናጠጣለን። አጠጥተውላቸው ሙሳ ጥግ ይዘው ነው ቁጭ ያሉት። ሴቶቹም ሌላ ቃል አላወሩም። ቤት ተመልሰው ሄደው ነው ያዩትን የተናገሩት። ሴት ልጅ ከማን መናገር እንዳለባት ልታቅ ይገባታል። ከማን ከመናገር መቆጠብ እንዳለባት ልታቅ ይገባታል። ከአባቷ የሆነውን ሁሉ አወራች፣ ተናገረች። ከአጅነቢዩ ወንድ ግን ምንም አላወራች። ሙሳም እንዴት ነሽ ምንድን ነሽ ብለው አልጠየቁ። ባለንበት ጊዜ ሴቶችም አደብ እየጣሱ ነው፣ ወንዱም አደብ እየጣሰ ነው። የሀገሬ ሰው ነው፣ የአካባቢ ሰው ነው፣ አብረን የተማረን ሰው ነው፣ የአንድ መንደር ልጆች ነን እያሉ ግሩፖች ላይ ተሰብስበው ሲያወሩ፣ ስልክ ሲደዋወሉ፣ ሲቀልዱ፣ ሲሱቅ ነው የምናየው።
መንገድ ላይ መኪና ውስጥ ከአጅነቢ ወንድ ጋር ሲስቁ ሲቀልዱ እናያለን ሴቶች። አልፎ ሁሉ አጅነቢ ወንድን ቤታቸው ውስጥ አስገብተው አንድ ክፍል ላይ አስቀምጠው ከሱ ጋር የሚበሉ የሚጠጡም ሁሉ አሉ። ይህ የሙስሊም ሴት ባህሪ አይደለም። ወንድን ስታናግርም አስፈላጊ ሆኖ ከተገኘ ነው የምታናግረው፣ ስታናግርም በመጠኑ ነው የምታናግረው። ወንዱም ደግሞ አላህን ሊፈራ ይገባዋል። አጅነቢ የሆነችን ሴት ሊያናግር ቀልቧን ሊረብሽ አይገባም። እነዚሁ ሴቷም ያለ በቂ ምክንያት ከቤት ልትወጣ አይገባም። ከዛ ከሙሳ ታሪክ በጉልበት ሰርቶ ገንዘብ ማግኘት እንደሚቻል በል አስፈላጊ እንደሆነ ጤና ያለው ጉልበት ያለው ሰው ለምኖ መተዳደር እንደሌለበት እንረዳለን። ለሥራም ያነሳሳ ታሪክ 8 ዓመት እኔ ጋር ተሰራለህ ከዛ ከነዚህ ሴት ልጆች ማል አንዷን ድረሃለው ያሉት እንዴት 8 ዓመት ሰራለው አላለም ሙሳ አለይሂ ሰላም። እሺ ብለው ውል ተፈራርመዋል። 10 ዓመትን ብታደርገው መልካም ነው ሲባል የተኛውንም ብናደርግ ብዙም ችግር የለውም ብለው 10 ዓመት ሁሉ እንዳገለገሉ ከኢብኑ አባስ ከነብዩ ተወርቷል። ከመስራት ይልቅ መለመን ማጭበርበር የሚፈልጉ ብዙዎች ናቸው። ወሀከዛ ከዚህ ቅሷ እንደምንረዳው ታላቅ ሴት ልጅ ያለች ታናሿ ብታገባ ብዙም ችግር የለም። ኡሪዱ አን ኡንኪሐከ ኢሕዳ ኢብነተይ ሃተይን ነው የሚለው ቁርአን። ከነዚህ ሴት ልጆቼ አንዷን ልድርህ ፈልጋለሁ ነው። አንዷ ታላቅ ናት፣ አንዷ ታናሽ ናት። አሱግራ አልኩብራ እያሉ የተፍሲር ሊቃውንትም ጠቅሰዋል። እነዚሁ ደግሞ ባል ሚስቱን ወደ ፈለገበት ሀገር ይዞ የመሳፈር ይዞ የመጓዝ መብት እንዳለው ከዚሁ ቅሷ እንረዳለን። ሙሳ አለይሂ ሰላም 8 ዓመት ወይ 10 ዓመት ካገለገሉ በኋላ ቤተሰባቸውን ይዘው ተሳፈሩ ነው የሚለው አላህ ተባረከ ወተዓላ። አልሳፈርም ብላ ማመጽ አትችልም። አላሁመ ኢላ መጀመሪያ ንካህ ሲታሰር እገሌ የሚባለው ሀገር እንድታኖረኝ አልፈልግም ወይም እገሌ ከሚባለው ሀገር እንድታወጣኝ አልፈልግም ብላ ቃል አስገብተው በዚህ ቃል ተስማምተው ንካህ ታስሮ ከሆነ እገሌ ከሚባለው ሀገር አልወጣም፣ እገሌ የሚባለው ሀገር ሄጄ መኖር አልፈልግም ማለት ትችላለች። እንዲህ አይነት ቃል ከሌለ መጀመሪያ ሚስት ባሏ ያኖራት ሀገር ላይ መኖር አለባት። ቤተሰቦችን ትቼ አልሄድም ሀገሬን አልለቅም ልትል አይገባትም። ርዝቃችን የት እንደሆነ እንደማናውቀው ሁሉ ትዳራችን የት እንደሆነ አናውቅም። እዚህ ሀገር ላይ እንጂ አላገባም ያለች ሴት ልጅም ህይወቷን ልታቃጥል አይገባም። ከተጋቡ በኋላም ከአንድ ሀገር ወደ ሌላ ሀገር ባሏ መሄድ ቢፈልግ እኔ እዚህ ሀገር ነው መኖር ፈልገው ከፈለግ ካንተ ሄድ ልትልም አይገባም። ወሀከዛ ሙእሚኖች እርስ በርሳቸው ይረዳዱ እንደሚገባ የሙእሚኖች ዲናቸው እምነታቸው አንድ እንደሆነ የእምነትን አንድ መሆን ተከትሎ ደግሞ መተሳሰብ መተዛዘን የሱ ችግር የኔ ችግር ነው የሱ ደስታ የኔ ደስታ ነው ልንል እንደሚገባም ከዚሁ ቅሷ እንረዳለን። ሙሳን አላህ ያዳናቸው ፍርዓውንን አላህ ያጠፋው ሙሐረም 10 አሹራ ቀን ላይ ነበር። ነቢያችን አለይሂ ሰላቱ ወሰላም የመዲና አይሁዶች ሲጾሙ አይተዋቸው ለምንድነው የሚጾሙት ብለው ሲጠይቁ አላህ ሙሳን ከፍርዓውን ያዳነበት ቀን ስለነበረ አላህን ለማመስገን ሙሳ ጾሙት። እኛ ደግሞ ሙሳ ስለጾመው እንደዚሁ ሙሳን አላህ ስላዳነ እሱንም ለማመስገን ብለን እንጾማለን። ነብዩ ሰለላሁ ዐለይሂ ወሰለም እኛ ከአይሁዶች ይልቅ ለሙሳ ቅርብ ነን፣ ሙሳም ለኛ ቅርብ ነው ብለው ነብዩ ጾመዋል፣ እንዲጾምም አዘዋል። የሙሳን ታሪክም ነብዩ ላይ የወረደው ቁርአን ላይ አላህ በሰፊው ዳስሷል። ይህ ምን ያሳያል? ሙእሚኖች ጊዜ ቦታና ቋንቋ ከለር ሳይገድባቸው በመሃላቸው አንድነት ሊኖር እንደሚገባ አብረው ሊታመሙ አብረው ሊደሰቱ እንደሚገባ የሚያሳይ ነው። አንድ ሩቅ ሀገር ላይ ያለ ሙስሊም ቢታመም ቢቸገር ሌላኛው ሀገር ላይ ያለው ሙስሊም ሊታመም ሊቸገር ይገባል። በአካል ደርሶ መርዳት ከቻለ ደርሶ ሊረዳው፣ በአካል መድረስ ካልቻለ በዱዓ ሊረዳው ሊያስበው ይገባል። የሙሳ ድል የኛም ድል ተደርጎ ነው ነቢያችን ሰለላሁ ዐለይሂ ወሰለም ለሙሳ ከነሱ ይልቅ እኛ ቅርብ ነን ያሉት። ሙሳና አማኞቹ የዳኑበትን ቀን እንዲጾም ያዘዙት ነብዩ ሰለላሁ ዐለይሂ ወሰለም። ወሀከዛ እርስ በርሳችን ልንረዳዳ፣ ልንዋደድ፣ ልንደጋገፍ፣ ልንተሳሰብ፣ ልንተዛዘን ይገባናል። አላህ ተባረከ ወተዓላ በሱ ፍርሃቻ የተሞላ ጥበብን የታደለ ልቦና ይስጠን፣ ከፊትና ይጠብቀን። አላህ ካወረደው ወህይ ከሚጠቀሙ ባሮቹ ያድርገን። هذا والله تعالى أعلم وصلى الله وسلم وبارك على نبينا محمد وعلى سائر الأنبياء والمرسلين وعلى صحابته الغر الميامين ومن تبعهم بإحسان إلى يوم الدين والله تعالى أعلم. والسلام عليكم ورحمة الله وبركاته.